እኔ መብቴን ነው የምጠይቅ፣ እንደ ሌላ ሰው ዝም አልልም። መብቴ የጠየቅኩ ነው። ረመዳን ላይ ብላል፣ ሌላውን ሸወርክና እኔ አልሸወድም። ስለዚህ ሌላውን አመት ብለው ውሰደው፣ እኔ ግን በረመዳን ብላል፣ በረመዳን ትወስደኛል አልኩት። እንደዛ እንዴት ነው የምወስድ አለኝ። ይሄን ቪዲዮ እኔ ብቻ ሳሉን ማዘር ህዝብም ነው የተሳተፈው። ገባሽ? ብዙ ሰው ነው እጁን እስኪቀጠቅጥ ሼር ያደረገው ማዘር እንድትሄድ ፈልጎ። እኔም ብቻ ሰውን ህዝብ ነው የናከው። ምንም አታመጡም ነው ገብቷል ባልከው ቃል አለመገኘት እና ልክ አይደለም የምትሰራው። እኔ ቪዲዮ አልሰራም ግን አንተ አስብበት አልኩት። ቪዲዮ ከሰራ ብዙ ሳይዋል ለእናንተ ጥሩ አይሆንም፣ አስብበት አልኩት። ዛሬ መጡ ትንሽ አሸጋሸገው፣ ከ6 ወር ወደፊት ታደረገው። ግን አሁንም ረመዳን ውስጥ አንወስዳችሁ ማለት ነው። ከዛ በቃ እኔ እንደውም አሁን ከ6 ወር ወደ 3 ወር አረገው። ከረመዳን ከወጣ ከሆነ ቀናታት ወር ሳይሞላ አይደል ሸወል ምናምን ረመዳን ከወጣ ነን በኋላ አረገው። ማዘር ደግሞ የፈለገችው ይሄ በጣም የጓጓችው ረመዳን ላይ ነው። ሁሉም ሰው ረመዳን ላይ ኡምራ ማድረግ ይፈልጋል። ገባሽ አቡ? ከረመዳን ውጭ ግን እኔ ይኸውልሽ አቡ አንድ ትራቭል ጋር መደወል ነው የሚጠበቅብኝ። ሄለው እኔና ማሚ አንድ ፕሮሞሽን አለ ውሰዱኝ፣ ቻው፣ ሌላ ነገር አያስፈልግም። እንዲህ ትራቭል መወዳደር አይጠበቅብኝም። ቻሌንጅ 600 ምናምን በቃ ይገባናል ብዬ የተወዳደርኩት ረመዳን ላይ ስለሆነ ብዬ ነው። ተርዳሽን እና 2-3 ቪዲዮ ነው የሰራሁት። በመሀል ነው በቃ እነሱ ያን ነገር አሉ። ማዘረም እንዲተደሰታ ቲቪው እንዲከለሽከሻው ምናምን ደስ ብሏት በቃ ደስተዋ ላይ በቃ አንተን ነው የከለበሱ ታውቂያለሽ። አዎ ይሄ ደስ አይልም፣ አይጠበቅም ከአንድ ድርጅት። ስለዚህ እናናግራቸውና ማን ነው የሚመለከተው አካል ሀቢብ ያልከው ነው ሊንክ ትራቭል ነው ይባሉት እንትናቸው። ሁለተኛውን አካል እኮ ማናጀሩ ማን ነው? ሁለተኛው ከሁለት ወገን ሳትሰሙ ለምን እናንተ ድምፅ ሆናችሁ እንዲህ እኮ አይደለም ትክክል አይደለም ብለው ነገ ደግሞ እነሱ ሌላ ነገር ብለው እንዳይመጡ ከእነሱም መስማት አለብን አይደለ? እነሱ የሚነግሩሽን ትሰሚያለሽ፣ ግን ሊሉሽ የሚችሉትን አንድ ነገር ከዚህ ውጭ ካሉሽ ነው ልቀጣ። እኛ ይምጡ አሁንና ስላለህ ምላሽ ይስጡ። ረመዳን ውስጥ አላንም ነው የሚሉት እነሱ። ረመዳን ውስጥ አላንም፣ እኛ ያልነው ነጻ ፓኬጅ እንሰጣለን እንጂ ረመዳን አላልንም ነው የሚሉት እነሱ። የረመዳን ፓኬጅ ተብሎ ከተሰራ ጋይስ፣ የረመዳን ፓኬጅ ተብሎ ከተሰራ ረመዳን አይደል መሆን ያለበት? የረመዳን ፓኬጅ ረመዳን ላይ ተመዝገቡ ማለት ነው። ኑና ረመዳን አብረን እንሂድ ብለህ ረመዳን ላይ ሰው እንዲመዘገብ ነው የሰራ ነው ማስታወቂያ። ከዛ ሰው እየደወለ ለረመዳን እንዴ ተመዝግቧል። ስለዚህ ቆይ ቪዲዮን እስኪ አንዴ ድጋሚ ያሳየን፣ አንዴ ድጋሚ ያሳየን ቪዲዮን። እስቲ ህዝቡ በደንብ እና ይፍረድ። በደንብ እዩ ቪዲዮውን አሁን ሲከፍተው ሰው ቻሌንጅ ላይ እንዲቀላቀል ያው ይሄን እናንተ እስቲ አይታችሁ ፍረዱ። እስቲ እናንተ አንድ ሰው ይሄን ቪዲዮ አይቶ ምንድን ነው የሚገምተው? ይሄን ቻሌንጅ የምንድን ይመስለው? ነፃ የኡምራ ጊቫዌ አውጥተናል። ማን ነው እናትና አባት? አቡ ስሚኝ፣ ምን እንዳለ ንገርሽ። እኛ ሁለታችሁን ከወሰዳችን አያዋጣንም። እንዲያዋጣን 300 ምናምን ሺህ ብር ጨምሩና ሂዱ። አሸነፍን አይደሉ ያንተ። እኛ የሁሉ ሚሊዮን ህዝብ ብራንድ ሰራንላችሁ አይደል? እንዲህ ፕሮሞሽን ተሰርቶላችሁ ያውቃል ወይ? እንዴት ነው አሸንፈን እኔ ከፍዬ ሄደ 2 ሰው ወስደን አላልችሁም አልኩት። አይ ከረመዳን ውጭ ከሆነ ማን ነው እናትና አባቱን ኡምራ መውሰድ የሚፈልግ ነው የሚለው? እናትና አባቱን አንተ እንደውም ሁለት ሰው ነው ምስዶ 2 ሰው እና የ2 ሰውን ቦታ እኔ ማለት አንተና እናት ለምትሄዱት እኮ። ስለዚህ ታዲያ እንዴት ነው ክፈል የሚሉ? አልገባኝም። ረመዳን ላይ ከሆነ አያዋጣንም 300 ክፈል፣ ካልሆነ ደግሞ ከረመዳን ውጭ ሂዱ። ይህንን ያዋጣ ማስቦ መስራት ነው መጀመሪያ አይደል? ቆይ ቪዲዮ ላይ ያያችሁት ምንድን ነው? ቪዲዮ ላይ የሚለው ማን ነው እናትና አባቱን ኡምራ መውሰድ የሚፈልግ? የረመዳን ፓኬጅ ማስታወቂያ ቪዲዮ ሰርቶ ብዙ ቪው ያገኘ ሰው መሄድ ይችላል። ምኑን የረመዳን ፓኬጅ ሶ ኢትስ ኢን ረመዳን ራይት።
እናንተ ፈረዱ። እናንተ ምንድን ይመስላችሁ? ለረመዳን እኮ ነው፣ ግልጽ እኮ ነው። ከዛስ እነሱ ውስጥ ረመዳን ውስጥ እንወስዳለን አላልንም ነው የሚሉት። ማስረዳት ግዴታ አለባቸው። ይምጡና ያስረዱን። ሼር አድርጉላቸው ፕሊስ። ራሙ ወይ ደውለን ንገራቸውና ይንገሩን። ሁለት ደግሞ የተወዳደሩ ሰዎች እንዳለ ሁለተኛ ከኔ ጋር ሁለተኛ ያለው ልጅ ራሱ ሲወዳደር አማዳ ምናምን እናቴ ለረመዳን ወስዳታለሁ። ረመዳን መስሎት እሱ ራሱ የሰራው ሁሉም ረመዳን መስሎት ሁሉም ቻሌንጅ የተወዳደረው ገባሽ? ሁሉም ነው ቻሌንጅ የተወዳደሩት ረመዳን ላይ እንደሆነ የሚያውቁት። የተወዳደሩትን ጠይቋቸው ካለምናችሁ ገባሽ? አሁን እዚህ መጣ ማዘን ጓጉቷ እንዲህ ሲቪ ሰብራ ምናምን ቲቪው ራሱ ይወስዳታል እሱ። ሌላውን ተይው የሩቃት ይቺ ገባሽ? እስከ ሳቢ ከታሰበ እኔ ግን የማዘር ጉጉት ነው ገባሽ? ሀሳቤ ጉጉቷ ረመዳን ሳይወጣ ረመዳን ላይ ጓጉቷ ቀጣይ ከዚህ በኋላ 1 ዓመት ነው የምጠበቀው እሱ እዛ ነው ሄድ በረመዳን ነው ሄድ 1 ዓመት በኋላ እንጂ እኔ ከረመዳን በኋላ ራሴ አልወስዳትም እንዴ? ራሱ ወስዳታለሁ ከረመዳን በኋላ። ካምፓኒዎች እንደዚህ እየተፈጠረ ነው። በቀደምም አብሪ ሞተርስ እንደዚህ አይነት ችግር ተፈጥሯል። እና ቪዲዮ ቻሌንጅ የትኛውም ድርጅት ቻሌንጅ ሲያመጣ ከመሳተፋችሁ በፊት ጋይስ እንደዚህ ነው ብላችሁ ማስረጃ ቪዲዮ እየጠየቃቸው ቪዲዮ ቀርጻችሁ ያስቀምጡ። ምክንያቱም መጨረሻ ላይ እንደዚህ አይነት ክህደት እንዳይፈጠር ማለት ነው። ተጠንቀቁ። የምትሳተፉ ቲክታከሮች ቻሌንጅ የምትሳተፉ መጨረሻ ላይ ስታሸንፉ ሽልማቱ ላይ ሁሌ ጭቅጭቅ ይመጣል። እንዲህ ለማለት ፈልገን ነው ይባላል። ስለዚህ ወይ ውል ተፈራረሙ። እንደዚህ ቅጭቅጫን በዚህ ቀን ነው የምንወስዳችሁ እንደዚህ ምናምን የሚል ነገር አሁን እሺ ሼር አድርጉላቸው። ራሙ ለምን አትደውልለትም? የሚያናግርህ ማን ነው? ወኪል ሆኖ አንተን የሚያናግር ማናጀሩ ነው? መጣ ይኸውልህ ልንገርሽ፣ መጣና አሁን እኮ መጥቶ ነበር ከ3 ሰዓት ምናምን በፊት እዚህ ነበሩ። 12 ሰዓት ሲወጡ ከቤት እዚህ ቤት መጥተው እንትን ሸለሙን። መጥተው አንደኛ ወጣችኋል እንኳን ደስ አላችሁ ነው ሰጡን። ላሳይሽ ይህን ሰጡን። ያምተው የታለ ፊዚጋ ማውጣት አይቻልም። በገስ ፎቶ ማውጣት ማስገባት አልችልም። ፎቶ አቡ ማስታወቂያ ሲሰሩ ለረመዳን ኡምራ ማድረግ እንፈልጋለን ለቤተሰብ ረመዳን ላይ እያሉ ቪዲዮ ሲሰሩ ማስቆም ይችሉ ነበረ ወይም ማስተካከያ ይሰጡ ነበር። ኤግዛክትሊ ቴንክ ዩ። ከዛ መጡ ዛሬ 11 ሰዓት ቤት መጡ። ልንገርሽ ቤት መጡና እንኳን ደስ አላችሁ አንደኛ ወጣችኋል ብለው የኡምራው እኔ በቼክ እንትን አለ አይደለ በሱ ጽፈው የኔ ማዘርን ስም ሽልማት ይዘው መጡ የኡምራ ምናምን ብለው። ኦኬ ከዛ በጣም ደስ አላት። ቪዲዮና በዩቱብ ቭሎግ ሰርቻለሁ እያለቀሰች ማዘር በጣም ደስ ብሏት። ከዛም በኋላ ማሚ እቤት ያው እነሱን ለመቀበል ቁጭ ብላ ቡና አፍልታ ነበረ። እቤት ግቡ አለን አናቸው ምናምን ገቡ። እቤት ገብተን ቁጭ ብለን ምናምን ቡና የጠጣን ምናምን እየተጫወተን መሀል ላይ ቪዲዮ እየሰራ ነው እና ከ10 ቀን በኋላ ነው ወይስ መቼ ነው የምንሄደው ምናምን ሲሉ እነሱ ቪዲዮቸውን ሰርተዋል። በቃ አንደኛ ሰተና ብለው ሊገላገሉ ነው። በራሳቸው ውስጥ ቀርጸዋል። ገባሽ? ከዛ ለህዝቡ አንደኛ ወጥና ብሎ ሊያሳውቁ ሀሳባቸው። ከዛ እኛም በቃ በዚህ አስተባብሎ ሊፈቱን። ሀቢቢ መቼ ነው ቀኑ ንገረኝ አለዋለሁ። መቼ ነው የሚሄዱት ማዘር ያሰቡት አሏቸው። ለእናቴ ረመዳን ላይ ውስጥ ነው አለች። ወይ አይደለም ከረመዳን ከወጣ በኋላ የምንወስዳችሁ አለች። ለምን አልኳቸው። እንዴ እንደዛ በሀሳባቸው አልቀየር ነው። ለምን ደግሞ አትቀይሩት? በቃ አንቀይርማ አንቀይርም። በቃ የሚቀየር ነገር የለውም። እና እንትን ነው የሚመስለው ምንም አታመጡ ነው የሚመስለው። ታውቂያለሽ ሰውን እልህ ማጋባት አለ አይደለ? አዎ ወላሂ ምንም አታመጡ። በቃ ምን ታመጣለሽ አይደል? ምን ታመጣለህ አይደል ነገር የሚመስለው። እንዴ ቃላችሁን አክብሩ፣ ቃላችሁት አክብሩ። ገባ? ይሄ ቪዲዮ ማዘር እኔ እንድትሄድ ፈለግኩኝ። ረመዳን ላይ አላህ ጥሎላችሁ ተወዳደርኩ እንጂ ከዚህ በኋላ ለ100 ዓመት አታገኝም። እኔ በእናንተ ስወዳደር ቻሌንጅ ገባ ሳቢ አታገኝኝም። በቃ ማዘር አጋጣሚ አእምሮኛል ብላ ስትል ለእናቴ ስን የተወዳደርኩ ቻሌንጅ እንጂ ስወዳደር ታይቼም አልታውቅም። ፕሮሞሽን ተራ ነው የሚያውቁኝ ሰዎች። በቃ ያን ነገር አደረግኩ እስከዛ ማዘር ላለማቆየት ብዬ ማለት ነው። እና እነሱ በቃ አልን ነገር ነው የሚሉት ረመዳን ውስጥ እና ከኔ ጋር ቆረጨሙብኝ። ለምን ቆረጨሙብኝ? ሀቡ ገገምኩ ረመዳን ውስጥ ብዬ። ሌሎቹ ግን ችግር የለባቸውም ከረመዳን ውጭ ቢወሰዱ ነገር እኔ እንዳላሸነፍ የፈለጉት ለዛ ነው። እስቲ አንተ የሰራከውን ቪዲዮ ክፈተው አንዴ። እንዴት ናችሁ? እሺ ከሊንክ ትራብል ነው። አይ ቲንክ ሌላም ወንድም ይስላለ ኢብኑ አባስ የሚላለ እሱን ታስገቢውና እንቀጥላለን። በእኛ ሳይድ ደግሞ ያለው
እሺ ሞዴሬተሮች ፕሊዝ ኢብኑ አባስ የሚል አካውንት ኢንቫይት አድርጉ። ሰላም አለይኩም ሙስሊም ነው ናችሁ? እንዴት አመሻችሁ? የሌላ እምነት ተከታይ ካላችሁ ሰላም፣ እንዴት ናችሁ? ለማለም እንዴት አመሻችሁ? ትንሽ ሀቢባ ሰላም ነው። ደህና ናችሁ? ደህና ነን አልሐምዱሊላህ። ያ መርሐባ። አይ ቲንክ ሰዎች ሼር ሲያደርጉልን እንዲሁም እስከ ሪከርድ አድርገው ሲልኩልን ያው ጉዳዩን አይ ቲንክ እኛ ይግቡ ብለሽ ስለነበረ መግባት ነው እዚህ መጣ ነው። እሺ በመጀመሪያ አክብራችሁ ስለመጣችሁ እናመሰግናለን። ጥያቄያችንን ለመመለስ ስለተገኛችሁ እኛም ሹክረን በጣም ያለውን ነገር በሁለት ወገን በኩል ለማጣራት ስለጠራሽን እናመሰግናለን። እሺ ረሙ ቪዲዮ እናንተ የሰራችሁትን ማስታወቂያ ከፍቶ እዚህ ጋር አሳይቶናል። እዛ ላይ ምንድን ነው የሚለው? እናትና አባቱን ኡምራ መውሰድ የሚፈልግ ሰው ይህንን ቻሌንጅ መካፈል ይችላል እና የረመዳን ፓኬጃችንን ማስታወቂያ ቪዲዮ ሰርቶ ሞር ቪው ያገኘ ሰው፣ አንደኛ የወጣ ሰው እናትና አባቱን ኡምራ መውሰድ ይችላል ይላል። እሺ ሀቢባ፣ ያው ቅድም ወንድሜ እንዳለው የመጀመሪያው ነገር ያው አንቺን አስተዋይነት ነው ያየንበት። ወንድማችን ረመዳን ክስ ሲያቀርብ የትኛውም ነገር ከማድረግ በፊት ከሁለት ወገን አጣርቶ መስማት ጥሩ ስለሆነ ለሱ እናመሰግናለን። በመቀጠል ይህ ቻሌንጃችን ከዛሬ 1 ወር ከ3 ቀን ወይም ከ33 ቀን በፊት አካባቢ በሊንክ ትራቭል የቲክቶክ አካውንት ላውንች ሆኖ ነበር። ምንድነው ላውንች የተደረገው? ቪዲዮ ነው። አስተውሎ ለሰማው ሰው የሊንክ ትራቭልን የረመዳን የኡምራ ፓኬጅን ፕሮሞት ላደረገ ሰው 2 እናትና አባቱን የኡምራ ፓኬጅ እንሸልማለን። 2ኛ ለወጣ ሰው ደግሞ የ50 ሺህ ብር ሽልማት፣ 3ኛ ለወጣ ሰው ደግሞ የኡምራ ቪዛ ሽልማት ይኖረናል ይላል። ይህንን ተገን አድርገን በወጣነው መሰረት ወንድማችን ረመዳን ሌሎች ፕሮሞሽን ሲሰሩ የነበሩ ሰዎች እንዲሁም የተለያዩ ሰዎች የሚሰሩበት መንገድ ልክ አልነበረም። የድርጅቱን የረመዳን ፓኬጅ ፕሮሞት አያደርጉም ወይም በጣም መሰል ስህተቶች ስለነበሩበት በ2ኛ ቪዲዮ መተን እንደውም አብራራ ፕሮሞት የምታደርጉበትን ነገር ማወቅ አለባቸው። እኛ እንደ ማርኬት በነገራችን ላይ እዚህ ጋር ምናልባት አንቺ ቤት ያሉት ሙስሊሞች ብቻ ላይሆኑ ይችላሉ፣ ጉዳዩን ላይረዱት ይችላሉ። ሐጅና ኡምራ የሚለያዩ ነገሮች ናቸው። ሐጅ ማለት በአመት አንድ ጊዜ የሚከናወን አሁን ከ2 ወር ከ3 ወር በኋላ የሚከናወን ነገር ነው። ኡምራ ማለት ግን ከሐጅ ወቅት ውጭ አመቱን ሙሉ 10 ወሩንም የሚከናወን ማለት ነው እና ሊንክ ትራቭል በአንድ አመት ውስጥ 8 ፓኬጆችን ያዘጋጃል በየወሩ ማለት ነው እና በዛ መሰረት ከምናዘጋጃቸው ፓኬጆች ውስጥ ደግሞ አንዱ ወይም ጥሩ ብለን የምናስበው የክረምት የምንላቸው ፓኬጆች የረመዳን ፓኬጆች አሉ። ከዛ ውስጥ ደግሞ ከዚህ ቀደምን ፓኬጅ አውጥተናል። በአሁኑ ሲዘን ደግሞ የረመዳን ፓኬጃችን ፕሮሞት እንዲደረግ አወጣን ማለት ነው። ከዛ በኋላ ወንድማችን ግን እናታችንን ሄዶ ሰርፕራይዝ ሲያደርጋት በረመዳን ትሄጃለሽ አላት። ሌሎች ሰዎችን ጋር ደግሞ እንደዚህ አይነት ሚስቴክ አልሰሩ። ይህን ልጅ አናውቀውም እኛ ስራማ አገናኝቶ ምንም ነገር አገናኝቶን ስለማያውቅ ኢሚዲየትሊ በነጋታው በስልክ ደውለን የኛ ሶሻል ሚዲያ ማናጀር አለ ወንድማችን ረሙ የሰራኸው ፕሮሞሽን ልክ አይደለም፣ ማዘርን ረመዳን ትሄጃለሽ እያልካት ነው። እኛ 2 ሰው እናትና አባትን እንወስዳለን። ያው ሲጀመር እናትና አባት ሲባል ፋሚሊ ፓኬጅ ነው። የፋሚሊ ፓኬጅ አለን በየጊዜው ማለት ነው። በአመት 2 ያለን ፋሚሊ ፓኬጅ ኡስታዞቹ የሚመደቡት ከፋሚሊ ፓኬጅ ጋር ተገናርገው የቤተሰብ ምክር የሚሰጡ ፋሚሊ ጥሩ ጊዜ እንዲያሳልፍ በዛ ወቅት ለመውሰድ ነው ያሰበው። ይሄ ልክ አይደለም ተብሎ ኢሚዲየትሊ በሰራ በ24 ሰዓት ውስጥ ተደውሎ ተነገረው። በዚህ ጉዳይ ላይ ረሙ ደስተኛ ስላልሆነ በስልክ እኔንም ኢብኑ አባስንም ደውሎ ይሄ እኔ እናት የመሰለኝ ደግሞ እኔ በረመዳን የምትሄድ ነው፣ እኔ እኮ የአቅም ችግር የለብኝም፣ የረመዳን ውድ ስለሆነ ከረመዳን ውጭ አይሆንም ብሎ እና በቃ ተረጋጋና እና እባክህ እንነጋገር ነው። ቢሮ መጥቶ በዚህ ጉዳይ ላይ ያወራን። እኛ ሲጀመር 2 ሰው የኡምራ ፓኬጅ እንወስዳለን እንጂ የረመዳን የኡምራ ፓኬጅ እንወስዳለን አላልንም። ያን ነው የረመዳን ፓኬጃችንን አስተዋውቁ ነው። ፕሮዳክት ነው፣ ሰርቪስ ማለት ፕሮዳክት ነው። የረመዳን ፕሮዳክታችንን ጥሩ አድርጎ ፕሮሞት ላደረገ ሰው 2 ሰው ደግሞ ኡምራ እንወስዳለን እንጂ ባዘጋጀኑ ፕሮዳክት ላይ አብሮ ተጠቃሚ ይሆናል የሚል ነገር አላልንም።
ይህንን እቃ አስተዋውቀ ይህንን እቃ ትወስዳለህ እና ይህንን እቃ አስተዋውቀ ድርጅቱ ካለው እቃ ትወስዳል። ይለያያል ጉዳዩ ማለት ነው። ኦኬ ግን መሰለው ሰው ነው፣ ይሳሳታል። ከሌላ አደረግንለት፣ በአካል መጣ፣ በግንባር መጣ፣ ነገር ነው። ኦኬ መስማማት አልቻለም በዚህ ጉዳይ። ገና ውድድሩ በተጀመረው ገና በአንደኛ ቀኑ ነው እሱ ቪዲዮን ፖስቶ ማለት ነው። ከዛ በኋላ ያው በዚህ ጉዳይ ላይ መስማማት አልቻልም፣ ሄደ። ከዛ በኋላ ደወለ። አንድ ቀን እኔ ጋር ደውሎልኝ ነበረ። ፓኬጁ መች ነው የሚያልቀው አለኝ። ሩብ ነው እንደሚያልቀኝ አለኝ። የዛሬ ሳምንት ሰኞ ነው የደወለልኝ። አይመስለኝም ግን እርግጠኛ አይደለሁም ቀኑን በትክክል አርብ ግን ይመስለኛል። ነገር ግን ቼክ ማድረግ ይጠበቅብኛል። ያው አንድ ወር ነው ያልነው፣ ግልጽ ነው። አንድ ወር ማለት ፓኬጁ የተፖሰተበት ቀን አለ፣ ኢሚዲየትሊ በወሩ ማለት ነው። ክሊር ነው። በዚህ ተነጋግረን ጨረስን። ሌላ ወንድም ደግሞ ቪዲዮን አርብ ቀን ሰራው። እንግዲህ ረመዳን ይጠናቀቃል ብሎ ባስበበት ሰዓት ላይ ደው ያልሽ ሲሰራ እኛም አናውቅም፣ ሚቲንግ ላይ ነበርን። እኔም ኢብኑ አባስም ጋር ደውሎ ሲያወራን መገኘት አልቻልንም ነበር። ማታ ላይ ግን ደውልህ ነበር ምንድን ነው ብዬ አወራሁት። ከዛ በኋላ በዚህ ጉዳይ ላይ እንዲህ ነው ተባባል ነው። ኦኬ መቼ ነው የሚጠናቀቀው? ቪዲዮውን እኮ ቼክ እንዲያደርግ ነገር ነው የተፖሰተበት ጃንዋሪ 8 ነው የፖሰተው። ስለዚህ ፌብሩዋሪ 8 ይጠናቃል። ክሊር ነው የዛሬ አንድ ወር እንደሚጠናቀቅ። እዚህ በዛ መሰረት ነው። መልካም እድል ይሆንልህ። በጣም ጥሩ። እሺ በቃ እኔም ወጥሬ እሰራለሁ። አብሽር። እንግዲህ እናታችንን እንደምናስደስታት ተስፋ እናደርጋለን። እየመራ ያለው አንተ ነው ተባብለን በጥሩ መንፈስ ተለያይተን ጨረስን። ፕሮግራሙ ተጠናቀቀ። ረሙ በከፍተኛ ቪው አሸነፈ። ነገር ግን ከተሸናፊው አካል ቤተሰብ፣ ወገን ምናምን ጥያቄዎች ተነሱ በጉዳዩ ላይ። ፌክ ቪው አለ፣ ስለዚህ ይሄ ነገር ይጣራልን አሉ። በክብር ረሙን ጠርተን ና ብለን ከተሸናፊው አካል ወይም ሁለተኛ ከወጣው አካል ጋር አስቀምጠን ቪዲዮውን ቼክ አድርገን ምናምን መሰል ነገር ተደርጎ የረሙ ኬዝ እንዳልተጭበረበረ በትክክል እንዳሸነፈ ስላወቅን እኛ ቢሮ መጥቶ በነበረብን ሰዓት ወይም በአካል በምናወራው ሰዓት ለረሙ ስንል የነበረው ነገር ምንድን ነው? እኛ በዚህ ዓመት 3 ፓኬጆች አሉን ከረመዳን በኋላ። ማዘር በጣም ከተጠቀሱት ኡስታዞች ጋር መሄድ ትፈልጋለች አለን። ችግር የለውም። የተጠቀሱት ኡስታዞች እኛ ያሰብነው በክረምት ፓኬጃችን ላይ መሄድ ይችላሉ። ስለዚህ የዛሬ 6 ወር ነው ወይም የዛሬ 5 ወር፣ እሱ 6 ወር ነው የሚለው ፓኬጁ፣ የዛሬ 5 ወር ነው የሚከናወነው። የዛሬ 5 ወር ነው የሚከናወነው ፓኬጃችን ላይ መሄድ ይችላሉ። ምንም ችግር የለውም። ኦኬ ይሄ ጉዳይ አልጣመውም ወንድማችንን። ስለዚህ ቁጭ ብለን እንደ ቢሮ መከርን። እኛ በእኛ አእምሮ ውስጥ ቻሌንጅን 2 ሰው ኡምራ እንሸልማለን። ስለዚህ በነገራችን ላይ በኢትዮጵያ ውስጥም እንደዚህ አይነት ቻሌንጅ በኡምራ ፓኬጅ ደረጃ ትልቅ ነው። 1 ሰው ነው ማክሲመም የሚሸልመው። 2 ሰው ሲሆን ግን እንደው ቤተሰብና ቤተሰብ ሳይለያይ የቤተሰብን ፓኬጅ ስለሆነ ያንን ኮንሲደር አድርገን ነበር። ኦኬ ረሙ ደስተኛ ስለሆነ ምን አደረግን? አሁን ያለንበት ወር ምናልባት ለማያውቁ ወገኖቻችን ሻዕባን ይባላል። ቀጣይ ወር ረመዳን ነው። ረመዳን መሄድ የሚፈልገው ከእናቱ ጋር በረመዳን ነው። ነገር ግን ምን አደረግን? ሻዕባን ይባላል ደግሞ ከሸዋል ይባላል። ከረመዳን በኋላ ያሉ ቀጣይ ወር የዛሬ 1 ወር ማለት ኦኬ። የዛሬ 6 ወሩ ደበራቸዋል። ማዘር ረጅም ጊዜ ምናምን እንደምትሆንብኝ አታውቅም፣ ተጨነቃለን። እኛም እናታለን። ስለዚህ በሸዋሉ ወይም ከ1 ወር በኋላ ባለም አንተ ከ20 ቀን በኋላ ነው የምትለው፣ እኛ ግን ከ1 ወር በኋላ ባለው ፓኬጅ እንድትሄዱ እናደርጋለን ተባብለን ተስማምተን ከሱ ጋር ተመሰጋግነን ጨረስን። መቼ? ትናንትና። ስለዚህ ቢሮ መጥቼ ፕሮግራሙን ልስራ ምናምን አለ። አይ በፍጹም ለምን እናታችን እንዴት ይዘህ ትመጣለህ? እኛ እናንተ ቤት መተን ሰርፕራይዝ ብለን የምናዘጋጃት ወረቀት አለች፣ ፔፐር አለ። እሱን ይዘን መተን እናትን ሰርፕራይዝ እናረጋለን ብለኑ ቤቱ ሄድን። ዛሬ ያው 1 ሰዓት 2 ሰዓት አርፍዶ ደረሰ። ጠብቀን በትዕግስት ቤቱ ገባን። ቤቱ በር ላይ እናቱ ሰርፕራይዝ እንደሚያደርግ ውጭ ላይ ወጡ፣ ቀረጻ ተቀረጹ። እናቱ በጣም ደስ አላቸው፣ አለቀሱ። የእውነት የውሸት ነው ብዬ አላስብም። የእውነት ደስ ብሏቸው አለቀሱ። እና ቤት ገባን። ትንሽ የሚያስቸኩለን ጉዳይ ነበረ። በፍጹም ቁጭ በሉ ተረጋጉ፣ የሰራሁት ነገር አለ አሉ እናታችን። ይህንን ማውራው ከ3-4 ሰዓት በፊት ዛሬ ማለት ነው። እና ቁጭ አልን በአካል እያወራን እያለ በመሀል ከዚህ ቀደም የሚያወራው ረመዳን እኔ በቃ የሆነ ነገር እሰራለሁኝ፣ የሆነ ነገር እረብሻለሁኝ፣ ግርግርን ፈጥሬ ቢሆን ሰዎች ብር አዋጥተው እናቴ በረመዳን እንድትሄድ አስደርጋለሁኝ ምናምን አይነት ነገሮች ሲያወራ፣ ተው እንደዚህ ተረጋጋ፣ እንደዚህ ጥሩ አይደለም ብለን በተደጋጋሚ ለመምከር ምናምን ሞክረናል። ቦታው ላይ ደግሞ እኛ ተስማምተን በቃ በእሱ ጥያቄ ረመዳን ነበረ። እኛ ግን 6 ወር ነበር መቀራረብ ስላለብን ወደ ሸዋሉ ስላመጣንለት ደስተኛ ነው ብለን ነው ምናምን የነበረው። ምንም የተለየ ሊሰራ ያሰበው ድራማ ፊልም እንዳለ አላሰብን ነበር። ነገር ግን ቦታው ላይ ልክ ደርሰን ማዘር
ብለን ባለንበት ተጨባጭ ላይ ምን አይነት ነገር አመጣ? ያው በረመዳን ነው እኮ የምትሄጁ ምናምን ሲላት፣ አይ አይደለም ረመዳን የሆራን እኮ ክረምት ነበር። ነገር ግን ማዘር በጣም እንደጓጉ ስናስብ ምን ብለን አቀድን? ያለ ስኬጁላችን የዛሬ ወር ኢሚዲየትሊ አንተ የዛሬ 20 ቀን የምትለውን የዛሬ 30 ቀን 30 ምናምን ቀን ገደማ ፓኬጅ አለን። በሱ ፓኬጅ እንዲሄዱ እናደርጋለን። እንደዛ ነው የምናደርገው። አለሽ ልቀጥል። እንደዛ ነው የምናደርገው ተባብለን ተስማምተን እናቱ ጋር ተመራርቀን በቃ እንግዲህ ቻው ተባብለን ወጣን ከመኖሪያ ቤታቸው። ከመኖሪያ ቤታቸው ወጥተን ወደ መኪና እየሄድን ባለንበት ሰዓት ላይ ጠራንና መጣን። ያው እሱ ካሜራ ደቅኖ ነገሮችን ለማወሳሰብ እየሄደ የነበረበት ሂደት ነበረ። ኦኬ ማዘሩ ተመሰጋግነን ተመርቀው ምናምን ነው ይሄድ ነው ማለት ነው። ከዛ በኋላ ልክ ስንደርስ የሰጥኑን ወረቀት አምጥቶ መለሰ። አሁን እዚህ ውስጥ በጣም ማለት ይከብዳል። አንዳንድ ነገሮች ለሚዲያ የምታወጫቸው እናቴ ናቸው እሳቸው እሱ ያደረገው ነገር እዚህ ባወራው ምናምን ቀጣይ ረመዳን የሚያወራውን ነገር አይተን አንዳንዴ እንደ ሰው ሁኔታ የምታደርጋቸው ነገሮች አሉና በጣም መስመር የሚያልፉ ድንበር የሚያልፉ ምናምን ነገሮች ናቸው። እናቱን እዚህ ብንጠይቃቸው አንዳንድ ጥያቄዎች በቃ የሚያፍሩበት እሱ የሚያፍርበት ጥያቄዎች ምናምን አሉ። እኛ ግን በትዕግስት ምናምን ነገር አድርገን ሄድን። ከዛ በኋላ ከገባን በኋላ መኪና ውስጥ ልንገባ ስንል ያንን ነገር አመጣ። ይኸው እኔ አልሄድም በቃ እኔ እናቴን በረመዳን ወስዳታለሁ ብሎ ያንን ፔፐር መለሰልን። ገባ፣ እኛም ተጓዝን። ከዛ በኋላ የምናውቀው ላይቭ ውስጥ ገብቶ ይህን ነገር ማድረጉን ነው ማለት ነው። መሰረታዊ ነገር ያለው ነገር ይሄ ነው። የቀረውን ደግሞ ኢብኑ አባስ ይቀጥልና ወደ ሌሎች ጥያቄዎች እና ውይይቶች ደግሞ እንቀጥላለን። አቡዬ አንድ ልመልስለት በቃ እሺ ይቻላል። ኦልሞስት አቡዬ ያለውን ነገር በደንብ አንስቻለሁ። አይ እኔ ምንም ሀሳብ አልሰጥም። ረሙዬ አብሽር። አሁን ያንተ ሲደረብ ረሳዋለሁ እና የእሱን ጥያቄ የለኝም። አብሽር። እኔ አብዱራህማን የተናገረው ነገር ላይ አንድ ጥያቄ አይደለም። ሊንክ እንትን አላለው እሱ ላላለው ልበል ይብኑዬ እሱ ላለው ልበልና አንተ ታወራለህ አይሻልም? ልመልስልህ። በመጀመሪያ አቡ የቀኑ ቀን በ24 ሰዓት ደወልኩ ላለው አላህ ምስክሬ ወላሂ ላዚም አልደወለም። ስልኩን ተቀብዬ ደወልኩት እኮ ማስረጃ የደወልኩት እኔ ነኝ። ስልካቸውን ተቀብዬ ላኩልኝ ከሪሴፕሽን ነው ምናምን እኔ ነኝ የደወልኩት እንጂ እነሱ አልደወሉ። ማስረጃውን ቢያመጣ 24 ሰዓት አይደለም ንክኛ አንደኝን ሳረጋግጥ ስንት ቀን በኋላ ነበር? ሳምንት ወይ ከዛ ጋር የኔ ጥያቄ ቪዲዮውን ስትለቀው የቀድመም ምን የጠየቁ ጥያቄ ይሄ ነው። ቪዲዮውን ስትለቀው ድርጅቱ ቪዲዮውን ሲያየው ቪዲዮውን የሰራከው በተሳሳተ መንገድ ነው። እኛ ረመዳን ላይ እንወስዳቸዋለን አላለም። የረመዳን ፓኬጁን አስተዋውቁ እንጂ ለከስተመር በረመዳን እንዲመጣ ከስተመር በረመዳን እንዲሄድ አስተዋውቃችሁ ያሸነፈ ኡምራ እንወስዳለን እንጂ ያልካቸው። ስለዚህ ቪዲዮ ስህተት ነው ብለው አሳውቋሉ ብዬ እየጠየቅኩህ ነበረ እና እሱን ቪዲዮ ያሳወቁኝ ሚሊዮን ከገባ ሆነ ነው። ለዛ ማስረጃ ያሳወቁ 24 ሰዓት ሲጀምር ቪዲዮ ሚሊዮን አልገባ። ካሸነፍኩ እርግጠኛ ስሆን እንዳሸነፍኩ እርግጠኛ ስሆን እኔ እንትና አንደኛ እየተመራው ነበር። አንደኛ እንደመራው 24 ሰዓት አንተዋወቅም እኮ እኛ። እኔ እኮ ነኝ ስልካቸውን ተቀብዬ እኔ የደወልኩት፣ እነሱ አልደወሉ። እኔ ነኝ የደወልኩት፣ እነሱ አልደወሉልኝም። በስልክ እኔ ነኝ ረሙ ነኝ ምናምን ብዬ ረሙ ምናምን ብሎ እንደ አዲስ የተዋወቅ ነው ከእነሱ ጋር። እኔ ደውዬ ነው ስልካቸውን ከሰው ተቀብዬ እንጂ እነሱ አልደወሉ። ቪዲዮን እንደሰራክ ልትነግራቸው የደወልኩት ጓደኛዬ ነው አሉሽ የሚባለው። ከዛም በኋላ አንተ እየመራህ ነው ምናምን አለኝ እና ጓደኛዬ ነው ልጁ። ከመወዳደር በፊት በቃ ሪን ነው የሚሰጡት አልኩት። አዎ አለኝ። በቃ እወዳደራለሁ ጠዋት ብዬ የተወዳደርኩት ለልጁ። ከዛስ ሄድኩኝና ምን አደረግኩ መሰለሽ? ልክ እንዳሸነፍኩ አንደኛ እንደሆንኩ እርግጠኛ ሲሆን ደወልኩ አሉሼ ጋር። አሉሼ ፓስፖርት እንዴት ነው ምናምን ብዬ አወራሁት። ስለ ፓስፖርት እኮ እርግጠኛ ሆኜ እያወራሁት ነው። እንዴ ረሜ እነሱ እኮ ረመዳን ላይ ምናምን አይደለም ምናምን ነገር አለ ነው አልኩ። ስልካቸውን ስጠኝ አልኩት። የዚህ ቀን ስልካቸውን ተቀበልኩ። ፊት ለፊት ናቸው። እኔ ነኝ ስልክ የተቀበልኩት። ቢሆን ቀኑን አሁን እነሱ ቪዲዮን በፖስተ 24 ሰዓት ውስጥ ላይ
ሰኞ ከተገናኘን ሰኞ ተገናኘን አይደል? ሰኞ ቢሮ ከነሱ ጋር ሰኞ ከተገናኘን ነው ጃንዋሪ 8 እነሱ ቪዲዮን ፖስት ያደረጉት ጃንዋሪ 8 ነው። ቻሌንጅ አናውንስ ከቆየ በኋላ ከሳምንት በፊት በኋላ ነው እንትን ያልኩት የተወዳደርኩት። አንተ ቪዲዮን የፖስትክበትን ቀን ንገረኝ። 2 ሳምንት ምናምን 2 ሳምንት ከምናምን ቀኑን ቆይ አሁን መውጣት አለብኝ ከዚህ። እሺ ችግር የለውም። እሺ አካውንትክ በሌላ ሳይ ቀኑን ስወጣ ሳይሻለሁ ሀቡ ወጥቻ ሳይሻለሁ ቀኑን ካያችሁት ሂዱና አይታችሁት ጋይስ ጋይስ አይታችሁ ረሙ ቤት ቪዲዮ የተፖስተበትን ቀን እዩና ላይ ጻፉልኝ። 26/1 ጃንዋሪ ከዛስ ምን አደረኩ መሰለሽ አውዬ እንደመራው ሄድኩኝና ለጓደኛዬ ነው አሉሽ የሚባለው የበያ ነገር ነው እና ደወልኩና ጓደኛ ነው እና ሳወራው እነሱ እኮ እንደዚህ አላሰቡ ምናምን አለኝ። እሱ በቃ እንደ ሆስት አለ አይደለ እንዳስተዋወቀ ነው እያወራኛለሁ። እኔ ምንም አላውቅም። አስተዋውቅ ተብዬ ነው አይን ነገር ነው እያወራኛለሁ። ኦኬ በቃ ስልካቸውን ስጠኝ እነሱ ላወራቸው አልኩት። ስልካቸውን ሰጠኝና ረሙ በ26 ጃንዋሪ 26 ቪዲዮን ፖስትክ። ከዛ በኋላ ለልጁ የደወልኩለት ማነው አሁን ያልከኝ ስሙ ያስተዋወቀው ቪዲዮ ቅድም ያሳዩሽ ልጅ ቪዲዮ ላይ ያለው ልጅ የእነሱ ጓደኛ ነው፣ ወንድማቸው ነው። ፕሮሞት ያደርጋል። ቲክቶከርም ነው። ስሙ ማን ነው? አሉሽ ነው። ለአሉሽ የደወልክበትን ቀን ንገረኝ። በሶስተኛ ቀን እርግጠኛ አይደለሁም። በሶስተኛ ቀን መሰለኝ። ስለዚህ በ3 ቀን 1 ሚሊዮን ቪው ገብቶ ነበር ቪዲዮ ማለት ነው። አዎ አልፎ ነበረ። ከዛስ ምን እንዳደረኩ ታውቂያለሽ? ምን አደረኩ መሰለሽ? ልክ እሱን ቫይራል እንደወጣው እርግጠኛ ሆንኩ ማለት ነው፣ እንዳሸነፍኩ እንደበላሁት። እርግጠኛ ሆንኩ እና እርግጠኛ ስሆን እንዴት ነው የምናደርገው ጉዳዩን ታዲያ እንዴት ነው የምንወስድ? መወየት ጀምሩ። ኧረ ገና ሳምንት 2 ሳምንት ነው የሚቀረናል እኮ አለኝ። ኧረ ሀቢቢ ለእኔ አታስብ፣ እኔ በራሴ እርግጠኛ ነኝ። ከአላህ ጋር ነው የምልሽ፣ ንዬን ስለማውቀው ያግዘኛል ስለማስብ እርግጠኛ ነኝ። ሀቢቢ ኧረ ምን አይነት ኮንፊደንስ ነው ያለ፣ እንዴት እርግጠኛ ሆንክ ነው እያሉኝ ነበር እነሱ። አብሽሩ ነው አልኳቸው። ሰኞ ዕለት ቢሮን አሉኝ። ከዛ በቃ ብዬ መጣሁ። ቢሮቸው ሄድኩኝና እያወራን ሰላም አለይኩም እንዴት ነው እኔ ረመዳን ብዬ ነበር የሰማሁ ሳወራችሁ፣ ግን በስልክ ስልካችሁ ከሰው ተቀብዬ ሳወራችሁ ልክ አይደለም። ደውዬ ጠየኩት። ባይዘው እርግጠኛ ሆኜ ስለ ፓስፖርት ላወራ ስል ነው እነሱ የነገሩኝ አጋጣሚ እንጂ ሊነግሩኝ አልደወሉም። ይሄ እርግጠኛ ሆኜ ሊነግሩኝ አልደወሉም። እዚህ ጋር ሊነግረኝ የደወለ ሰው የለም። ወላሂ ነው የምለው። እኔ ራሴ ስለ ፓስፖርት ላወራ ስል አጋጣሚ ነገሩኝ። ካላስ ሁለተኛው ሄድኩኝ ቢሮ አገኘኋቸው። ሁለቱንም አወሯቸው። ሰላም ተባባልን። መሀል ላይ ሀሳብ አነሳው። ምን አይነት ሀሳብ አነሳው መሰላችሁ? ሀቡዬ አንደኛ እየመራ የነበረ ልጅ ነበር። 700,000 ቪው የታየለት አማዲን ባልጅ። እኔ ከሱ በኋላ ተነስቼ ነው 1 ነጥብ የገባሁት እና ስሙኝም አልኳቸው። ይሄ ልጅ አሸናፊ ነኝ ብሎ አስቦ ነበረ። እናቱም እሄዳለሁ ብላ አስባ ነበረ። ግን ምን ያህል ቀልባችሁ ወጉናል። አያሳዝነንም ወይ? እስኪ ለምን እንዲያናረግን? እኔ ቢያንስ አሁን እኔ እንዳሸነፍኩ እርግጠኛ ነኝ አይደል? እርግጠኛ ስለሆንኩኝ የኔን ስለሄድኩኝ ከዚህ በፊት የኔን ለአማድ እናት ልስጣቸውና ለምን የኔ እናት እና የሱ እናት አይሄዱም አልኳቸው። ሂጂ ለረመዳ ውሰዷቸው አልኳቸው። ከዛ ሀሳብ ትክክል ነው፣ ወደነዋል። ግን የእኛም እናት አልሄዱም። ቢሄዱ ደስ እኛ በአሁኑ ሰዓት ቢዝነሳችን ማነው ሀሳባችን ምናምን እንደዚህ እቅዳችን ላይ የለም፣ እንደዚህ ነገር አላሰብንም አሉኝ። እሺ የኔ ልቅርና በቃ የአማድ እናት የእናት ውሰዷቸው ረመዳን አልኳቸው። ከዛ እኔ አሸንፍ የጨርሽ ነው አይዘው ይኸው ያምን ምስክር አሉ እነሱ። አማድ 700,000 ቪው እኔ ነጥብ ገብቼ ዘግቼ ነው ይሄን ያወራሁትኝ። እሺ ጋይስ ይሄን ያወራሁትኝ ከእናቴ ጋር ማየት ፈልጋለሁ። ምራል የእሷን ፊት እዛ ጋር ሩፕላል የመጀመሪያው ነው። እያንዳንዱ ቫይብ ታውቁታላችሁ። ማየት ፈልጋለሁ። ግን የእሱን እናት አስቀድሜ እሷቸው ሂዱ። ግን እናንተ ግን በመሀል እውነት እንደ ብራንድ ካሰባችሁት እዚህ ጋር የቢዝነስ ነው ማንም አልሸጉድም። ሻቡ እንደ ብራንድ ካሰባችሁት ግን እናንተ መጣችሁ ለእኔ ምናምን የሆነ ሰርፕራይዝ ብታደርጉኝ ለእናንተ ማሪፍ ነው፣ ጸዴ ነው የሚሆነው አልኳቸው። ይሄን ነገር ሀሳብ አነሳው። አይ እኛ አላሰብንም፣ ይኸው ምስክር ናቸው። አይ እኛ እንደዚህ አላሰብንም እና እኛ ካሸነፍን ግን ውይ እነሱ ባለሜዳቸው ደስ እያለኝ አይደለም በማሸነፍ ግን የእናቴ ደስ እያለኝ ነው አልኳቸው። ኦኬ ብዬ ፈታው። በመሀል የምትሄደው ግን ለሜ ከ6 ወር በኋላ ነው አለኝ። ምን ማለት ነው አልኩት። ከ6 ወር በኋላ ምን ማለት ነው ስለው አይ እኛ ያሰብነው ህዝብ ግን ያውቃል ወይ ከ6 ወር በኋላ እንደምትወስዱ ግማሽ ዓመት ማለት ነው አስበዋል ወይ
እኔ ሌላ ግማሽ ዓመት ጠብቄ እናቴን ለረመዳን አሉ ከፍያ አልወስዳትም ወይ? አሁን እኮ የቢዝነስ ዙሪያ የቢዝነስ ጉዳይ ሆኖብኝ ነው። የሆነ ቦታ ላይ ኢንቨስት ምናምን ነገር እንደ ወንድ ልጅ አወራሁት። ገባሽ አቡ? በቃ እጄ ላይ እንዲህ የሆነ የተያዘብኝ ገንዘብ አለ። ለዛ ነው እንጂ እኔ እንደዚህ ከፍዬ ነው የሚሄደው። ወይ ነው ፕሮሞሽን ነበር ማውራችሁ። እናቴ ስለጓጓች ነው ብዬ አወሯቸው። ከዛስ አልስማማም ብዬ ከዛ ቤት ቆይ መሀል አትግባብኝ። ቆይ እንዴ ልጨርስ። ከዛ አልስማማም ብዬ ነው ከዛ ቤት ወጡት። አቡ አልስማማም ብዬ ነው የሚለውን አስገቡት እና ሞዴሬተሮች አንዴ ነገርኳቸው ያስገቡ አንዴ ልጨርስና ትገባለህ። እኔ ስለሰማሁ ስማ፣ ገብቶ ሚዩት አድርጎ ነው ወረፋ የሚጠብቀው እና ሲቀጥል ግለሰብ እኔ አይደለሁም፣ ብዙ ነን። የሶሻል ሚዲያ አሉሽ የሚባለውን ወንድም ራሱ ረሙ ነው መጀመሪያ ኮሚኒኬት ያደረገው ማለት ነው። ረሙ እኮ እንደዚህ አለ። ከዛ በነጋታው ቢሮ ቁጭ ብለን ቪዲዮውን ስናየው ኦኬ ፖስተ እኮ ረሙ ስንለው አዎ ደውሎ እኮ ብሎኝ ነበረ ፖስት አለው ብሎኛል ብሎ ፖስተ። ቪዲዮውን አየም። ከዛ ስናየው የሰራበት መንገድ ግን ልክ አይደለም። ስለዚህ ደውለን ሲባል እኔ ላልሆን ይችላል የምደውለው አሉሽ ጀመርኔ ስልኩም የለኝም የረመዳን እኔ አላውቀውም። አሉሽ ጋር ስለሚያውቀው ለአሉሽ አሳውቀው ይሄ ነገር ትክክል እንዳልሆነ የሰራበት መንገድ አልነው። ኦኬ በሰራበት ቀን በነጋታው ምንድነው የተፈጠረው የሚለውን ደግሞ የደወለለት አካል ስላለ እዚሁ ጠይቂው ማለት ነው። እኛ አይደለንም ረሙ ሲጀመር ኮንታክት ያደረግነው እሱ ነው ኮንታክት ያደረገን። ኦኬ ስለዚህ እናንተ ካምፓኒ ስለሆናችሁ ሶሻል ሚዲያ ማናጀራችሁ አሉሽ ነው ለረሙ የደወለለት ነው አይደል? ረሙ ደወለ መጀመሪያ እኛ ጋር ይህን ጉዳይ ልወዳደር ወይ ያልከኝ እኛ ደውለን አልነበር ከእናንተ የስኩ እንዲደውል ለሶሻል ሚዲያ ማናጀራችን አሳውቁ ይሄን ነገር ብለነዋል። ለሶሻል ሚዲያ ማናጀራችን ረሙ ጋር ስለሚተዋወቁ የሰራው ነገር ልክ አይደለም ብላ አሳውቀን ብለነዋል ማለት ነው። ኦኬ ምን አልከው ምን ተባባላችሁ የሚለውን ደግሞ ከሶሻል ሚዲያ ማናጀራችን ከራሱ ከአስሎ ወይም ከምንጩ እንስማ ማለት ነው። ኦኬ ጥሩ አሉሽ ነው ስሙ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይቅርታ አንዴ ጥያቄ ልጀምርና ለረሙ ደውለት ቪዲዮ የተሳሳተ እንደሆነ የነገርከው መቼ ነው? ልወዳደር ብሎ ከአንድ ቀን በፊት ደወለልኝ። በ26 ተወዳደረ። በ27 እኔ ሳልደውል ልደውልለት እያሰብኩ ራሱ ደውሎ ነው የተነገረው። በ27 የደወልኩበት ኦልሬዲ ኮል ሊስት ላይ በ27 እና እሱ እንደተደወለን ማውጣት ይችላሉ አይደል? ሪከርድ ማውጣት ትችላለህ ከቴሌ። በጣም ቀላል ነገር ነው። ቀጥል። ከተፖሰተ ከ3 ቀን በኋላ ነው አይደል ያወራ ነው የሚለው። እስኪ የደወለው ረሙ የደወለው ቪዲዮን በፖስተ በ3ኛው ቀን እኔ ደግሞ በመነገታው ካምፓኒ ደግሞ በ24 ሰዓት ውስጥ ነው ቪዲዮን በፖስተ በ24 ሰዓት ውስጥ ነው እኛ ትክክል እንዳልሆነ ለሶሻል ሚዲያ ማናጀራችን እንዲያሳውቅ። አይ በ27 ነው እና እሱ ደግሞ የተደዋወሉት በ26 ፖስተ በ27 ቪዲዮ ፖስት የተደረገው በ26 ነው። በ26 ነው እና ረሙ ደግሞ ያወራ ነው በ27። ማን ደውሎ በ27? ራሱ ረሙ ደወለ። ኦኬ ጥሩ። ቻሌንጁንም ሲወዳደር ራሱ ደውሎልኝ ስለሆነ የተወዳደረው ነግሮኝ ስለሆነ ሰራ። ከዛ ሰርች ያለው ቪዲዮ ተወዳደር ያለው አየኸው ወይ ምናምን አለኝ። በለጥከው እንዴ ምናምን ነገር አልኩት። አሁን በለጥኩት ምናምን ነገር አለኝ። ከዛ ስለ ፓስፖርት ምናምን ሲያወራኝ ግን እኮ አልኩት አንተ የሰራኸው ቪዲዮ በረመዳን ነው ግን የረመዳን ፓኬጅ አይደለም አለኝ። ከዛ አረ እንደምንም በረመዳን አያደርጉልንም ምናምን አለ። ያው እኔ ገለልተኛ ነው ብሎ ስላሰበ ማለት ነው። አያደርጉልንም አለኝ። ደውልላቸውና አውራቸው ብዬ እኔ ስልካቸውን ሰጠሁት። ከዛ እንደምንም አሳምናቸዋለሁ እንደምንም አለኝ። ከዛ በኋላ የተፈጠረውን ያው ሌላም ነገር ማውራት ካለብን ያው እሱም ጨርሶታል ብዙ ነገር ስለተናገረ ኢቭን አሁን ላስት ላይ የሰራውን ቪዲዮ እንደሚሰራው እናቴን ቢሮ ይዣት መጥቼ ከዛ በረመዳን አልወስድሽም አሉኝ ስላት እሷ ታለቅሳለች። ከዛ ኦዲየንስ ደግሞ እናንተ ላይ እንደዚህ ይላል። ይሄ ከመሆኑ በፊት ላድርጋለኝ ይሄንን ሀሳብ ደግሞ አሁን ትልቅ ላይቭ ላይ ልገባ ነው። ትልቅ ላይቭ ላይ ከመግባቴ በፊት ሀሳብ አላቸው ብሎ ደግሞ አሁንም ደውሎልኛል። ያው ከተጀመረ ቀን እንደዚህ ብዬ ማብራት ይቻላል። እሺ አንድ ሚጡ የረሙን ዋትሳፕ ነምበር ላኪልኝ እና እሱ በ27 ነው በ29 አንዴ የደወለበትን ስክሪንሾት መላክ ከቻለ ረሙ እንዲልክልኝ። ለምን ረሙ የደወለው ቪዲዮ ፖስት ባደረገ በ3ኛው ቀን ነው። እናንተ በ27 ነው ዘኒት ቤ ነው እንደደወለልኝ። ስለዚህ ሲደውልልክ አንተ ቪዲዮ
ከመፖሰቱ ከአንድ ቀንም በፊት ደውሏል። ከፖሰተም በኋላ በነጋታው ወንድማችን እኛ የምናውቀው ከደወለም ከፖሰተም ከአንድ ቀን በኋላም ደውሏል። በሁለቱም ቀን አውርተናል ማለት ነው። እንደማንኛውም አሉሽ ደውሎ እንዲያሳውቀው ነበር፣ እኛም ደውሎ እንዲያሳውቀው ነበር የምናውቀው። ከዛ ነግረኸዋል ወይ ብለንም በነቃተው ስንጠይቀው አዎ ነግሬሃለሁ አለ። በዚህ ውስጥ ያለው መተላለፍ ምንድን ነው? አጋጣሚ ረሙ ደውሎ ስለነበር ጉዳዩን ግን ነግሮታል። ይህን መንገሩን ቪዲዮ መፖሰቱን ምናልባት ለጊዜ ከተሰጠን በነገም ጉዳዩን አስወጥተን ረመዳን በፖሰተ ከ24 ሰዓት በኋላ የፖሰትከው ነገር ትክክል አይደለም፣ በረመዳን አይደለም የምትሄደው ብለን ያሳወቅንበትን ማስረጃ ማምጣት እንችላለን። ከዛ በኋላ ረመዳን እኔና ኢብኑ አባስ ጋር ስልካችን ተልኮለት ደውሎ በረመዳን መስሎኝ ነበር የሰራው፣ ግን በረመዳን አይደለም በረመዳን ውሰዱን ብሎናል። ከጥቂት የምን ሳምንት ምናምን ሳይሆን ከጥቂት ቀናት በኋላ ከወንድም አሉሽ ጋር ካወሩ በኋላ እና ቢሮ በአካል ብለን ጉዳዩን አስረድተን ነው የወጣኑ ማለት ነው። በዚህ ከስልክ ከመደወል ጋር በተያያዘ ለተነሳው ይሹ ማለት ነው። ረሙ አሉሽ የድርጅቱ ሶሻል ሚዲያ ማናጀር መሆኑን ታውቅ ነበር? አላውቅም ነበር ወላሂ ጭራሽ አላውቅም። ፕሮሞት አንድ ቪዲዮ ሰርቶ እንደሚደናቅ አሁን ነው ከህዝቡ ጋር ያወቀው። እኔ በቃ እንደዚህ በጣም ዲፕ እንደሆኑ ያወቁት በጣም ስቀርባቸው እንጂ አሉሽ በቃ አንድ ቪዲዮ ሰርቶ እንደሚሄድ ነው የማውቀው። ጓደኛ የነበረ የራምሴ ጓደኛ በራምሴ ነው የማውቀው። በቃ እንደ ፍሬንድ ነው ያወራሁት እንጂ የሆነ ማውራውን ሄዶ እንደሚነግራቸው አላውቅም ነበር። አሁን ኦኬ እሺ፣ ቆይ አንተ በ27 ደውለሃል፣ በ26 ቪዲዮን ፖስት አድርገህ በ27 አሉሽ ጋር ደውለሃል። እኔ እንጃ አላህ አለም። ቼክ ማድረግ እችላለሁ። እስኪ ይፈልጓለሁ እንጂ አላህ አለም ፈልጌ እንትልሻለሁ። የደወልከው ከአንድ ቀን በፊት ቪዲዮን ከመስራት በፊት አሉሽን ደውለህ ጉዳዩ እውነት ነው ወይ ደወልኩ? አዎ ደወልኩና ትክክል ናቸው ወይ? እኔ ሊንክ ትራቭል አላውቃቸውም ነበረ። እኔ ማውቀው ከዚህ በፊት ወሰደኝን ጓደኛዬ አውቀው ነበር፣ አልፋሩቅን በእሱ ነበር ማውቀው። እና ለካ ሊንክ በጣም ፌመስ ምናምን ናቸውን እኔ አላውቅም ነበር። አውርተናል አይደለ ወንድ ወላሂ አላውቅም ነበረ። ከዛስ ሀቢቢ እውነት ነው ወይ ወስዳሉ ወይስ የውሸት ነው ወይ? አረ እውነት ነው ተወዳደር አለ። በቃ ጠብቀኝ ነገ 2 ሰው አዘጋጅ አልኩት። አረ ኮንፊደንስ እንዴት ሲለኝ እኔ እርግጠኛ ነኝ ብየው ዘግቶት። ከዛስ እንዳልኩሽ ነገ አሁን በነገነታው ይሁን በ3 ቀን እንደሆነ አስታውሳለሁ። ከዛስ በነገነታው ግን ሀቡ ቅድም ራሱ ቀን ስጠይቅኝ ህዝብ ሰምቷል። እኔ እንጃ ነው እያልኩሽ ነበረ። ግን እነሱ እንዳልደወሉ 100% ደውለው ሳይሆን እኔ ራሴ ደወልኩለትና ሀቢቢ ኦልሬዲ እኮ አሸነፉ በለጥኩ አይደለም ያለኝ። እሺ ሀቢቢ በለጥኩ አይደለም ያልከኝ፣ እንዳልከው አደረግከው አይደል ያለኝ። እንዳልከው አደረግከዋ ሲለኝ አዎ እንጂ እኔ ማንም ለመብለጥ አይደለም የሚጫወትኩት። እርግጠኛ ነበርኩ፣ ከራሴ ጋር ነበር ፉክክሬ፣ እንደማልፍም እርግጠኛ ነበርኩ። አደረግከዋ እንዳልከኝ ሲለኝ አዎ አደረግኩት። አሁን ፓስፖርቱ እንድናርግ ሰው እንዴ ቆይ እስቲ ምናምን ብሎ ራሴ ደውዬ ነው እንዴ አታውቅም እንዴ እኔ ነን ብሎ የነገረኝ ራሴ ደውዬ ነው እንጂ እነሱ አልደወሉ። ደውለን ነበር ያሉት ውሸት ነው። አዳሽ የኔ ጥያቄ ረሙ በቪዲዮን በፖሰትክ ቀኑን እርግጠኛ አይደለሁም ብለካል። በፖሰትክ 2ኛ ወይም 3ኛ ቀን በደወልክ ሰዓት አሉሽ ቪዲዮ ላይ ለማዘር በረመዳን ነው የምወስዳችሁ ማለት እኮ ስህተት ነው፣ በረመዳን እኮ አይደለም የሚወስዱክ ብሎ ካል አላለክም? ይህም ብቻ አለ ብሎኛል። ለምንድን ያለኝ ብሎኛል። ለምንድን ያለኝ ሀቡ እንዴት ነው እና እንዴት ናክስን ቀን የቀረን ብዬ እኔ እርግጠኛ ሆኜ ስለ ረመዳን ስለቀረን ቀሳውራ እሱ 6 ወር በኋላ እንደሚወስደኝ ነገረኝ። ምን ማለት ነው አልኩት። 6 ወር በኋላ ይሄ እኮ ልክ እንዳሉ ታውቃለህ ነበር ጓስልበት ምን አለኝ አሉ ረሜ እኔ አላውቅም። ይኸውልህ እዚህ ጋር እንደማያውቅ ነገረኝ። እንደ ማናጀር አይደለም ያወራኝ። እሺ ያው ረሙኒ እኮ በቃ ላስተዋውቅ ነው እንጂ በቃ እነሱ ስልካቸው ስጪ እነሱን አውራቸው እነሱ ናቸው ጉዳዩ ላይ ያሉት አለኝ። አዎ ከዛ ነው እነሱ ጋር የደወልኩት። እነሱ ጋር እኔ ደውዬ ነው አወራቸው። አንዴ እንትኑን ብቻ እርግጠኛ ሁንልኝ ፕሊስ፣ የደወልክበትን ቀን። አንደኛ እንደ ድርጅት እኛ ለማናጀሩ ለሶሻል ሚዲያ ማናጀሩ ኢንፎርም እንዲያደርገው አሳውቀናል ካላችሁ ራሱ ነበር ደውሎ አሳውቁ። አንደኛ። ሁለተኛ ራሱ ረሙ በደወለበት ነው ተነገረኝ እያለ ያለው። ኦኬ ረሙ በደወለበት እሱ ነገረው። ግን ማናጀርነቱን ለምን አላሳወቅም? ለምን አሁን ገና አወቀ ረሙ? እሱ ሲጀመር ለምን
አሉሽ ጋር ይደውላል። በነገራችን የሊንክ ትራቭል ፔጅ እንዲሁ ራፍሊ ብታዩ ከሚፖሰቱ 10 ቪዲዮዎች ወይ የፓኬጅ ቆይታችን ነው የሚፖሰተው ወይም አሉሽ ነው የሚፖሰተው። ሌላ ማንም ሰው አይፖሰትም። ዝም ብሎ ነኝ ምናምን ከሚዲያው ጀርባ አይደለም። የሊንክ ትራቭል ሰሎንጌ ባቢሎንና ግብጽ አይኔም ቢጋርዱኝ በእግዚአብሔር እንዳምስ። ከዛ በኋላ ረሙ ፖስት አሉሽን ደግሞ በሰው ስለሚቀርበው ታማኒነቱን አረጋገጠ፣ ፖሰተ። የፖስተው ነገር ደግሞ ትክክል ስላልነበረ እኛ ለሶሻል ሚዲያ ማናጀራችን ቅድም ለገባው ለአሉሽ ነግረን ይሄ ነገር ተገቢ አይደለም አለ። ስለዚህ ደውለህ ንገረው አለ። ስለዚህ እኛ መመሪያ ሰጠን። እኛ የምናውቀው እንዳሉሽ ነው። አሉሽ ደውሎ እንደሚነግረው ነው። ነገር ግን አሉሽ እንዳለው በዕለቱ በነገራችን ላይ አልዘገየም። ለምሳሌ ደውል ብለን በነገር ነው ይሄ ኔክስት ዴይ ምናምን አንድ ቀን አሳድሮ ምናምን ማርለም አሉሽ የነገሩ የዕለት ሁለት ግን ረሙ ደወለ። እንግዲህ አሉሽ በነበረበት ነባራዊ ሁኔታ መደወል ሳይችል ቀርቶ ሰዓትን ወይም ደቂቃዎች በሚጠብቅበት ሞመንት ነው የደወለው እንጂ በነጋታውም አይደለም ማለት ነው። ደወለለት። ረሙ ሲደውልለት ይሄ ነገር በቃ ሰርቼዋለሁ ፓስፖርት እንዴት ላድርግ ሲለው አይ የሰራህበት መንገድ እኮ ልክ አለ ልደውልልህ እያሰብኩ ደወልክልኝ። የሰራው ነገር ልክክል አይደለም እንጂ እንደተባለው ቪዲዮ በጣም ራን አድርጎ ሂዶ በጣም ብዙ ቀን ቆይተን ድባቡን አይተን ምናምን አይደለም እንደ ፖስተን እኛም ማሳወቃል ነው። አሉሽ መደወል በነበረበት እለት መደወል ነበረበት። ሆኖም ግን በዕለት ሁለት ግን ደወለለት ረሙ። እንግዲህ አሉሽ ሰዓት እየጠበቀ ወይ ማታ ወይ ቀን አስቦ እንደሆነ ባናውቅም ማለት ነው። የዕለት ሁለት ግን ይህም ጉዳዩ ቋለረ አሉሽም ውድድሩ አይደለም አወዳዳሪ ነው። አሉሽ የሶሻል ሚዲያ ማናጀር ነው፣ አወዳዳሪ ነው። ስለዚህ የሚደዋወሉትም ለዛ ነው። ኦኬ ረመዳን ጥያቄ ደግሞ በቃ ሻመነበት እኮ ጉዳይን እኮ በነገር ቪዲዮንም ሳየው እኮ እንዳልሆነ እኮ ያውቃል። ኦኬ ስለዚህ ምን አለ በረመዳን እንዲወስዱኝ ላርግና ስልካቸውን ስጠኝና ላውራቸው አለው። ስልክ ሰጠውን ያሳምናቸዋለሁ አለ። በስልክ አወራን፣ መግባባት አልቻልንም። እና እስቲ በአካል ኢንቫይት አደረግን ቢሮ እና ቢሮችንን ቁጭ በል አወራን፣ መስማማት አልቻልንም። በነገራችን ላይ እየዋሻቸው ነው ያቻቸው እንደው ለሚለው ራፍሊ እኛ አንድ ጥያቄ መጠየቅ እንፈልጋለን ከፈቀድሽን። እስካሁን እኛ እሱን አልጠየቅነውም፣ ተጠያቂ ነው የሆነ አንድ ጥያቄ መጠየቅ እንፈልጋለን። እሺ ቅድም ያው ላይቭ ገብቶ ሲያወራ በነበረበት ሰዓት ከእናቱ ጋር የነበሩበትን አህዋል ምናምን እያሳየ ነበር። የጉዳዩም ተጨባጭ እናቱ ስለነበሩ ማለት ነው። እናቱን ቪዲዮ ያብራና ለእናቱ ጥያቄ አለን እኛ እሱ ስለማናም ነው ማለት ነው። እናቱ ግን ጥያቄ አለ። ረሙ ማዘር እሺ ቆይ ፊቷ ልክ አይደለም። አቡዬ ትንሽ ልክ አይደለችም። ተናደም በሱም ስሜታዊ ሆና ስለነበረ አንድ እዚሁ ጠይቃት አለ። ግን እኔ አንድ ለህዝብ ህዝቡን አሳምነው ለምን እንደማታምነኝ አንዱን ውሸት ንገረው ለህዝቡ እኮ። ልዛ እኮ ነው ማዘርን ፊት ለፊት አንድ ጊዜ እናያቸውና እኛ ለማዘር ጥያቄ ስላለ ነው ማዘርን እንጠይቃቸው ነበር። ጠይቃቸው እየሰማች ነው። ሀይቢ አይ ቪዲዮ አብራለሁ ፊቷ ልክ አይደለም። ሀይቢ ተናዳለች። በድምፅ የማዘርን ድምፅ ሁላችንም እናውቃለን። ሰላም አለይኩም ናቸው። ሰላም አለይኩም ሰላም አለይኩም በይ። ሰላም አለይኩም ይኸውልሽ። አለይኩም ሰላም ወረህመቱላሂ ወበረካቱ። መርሐባ የረሙ እናት አንድ ጥያቄ ልንጠይቆት ነበር። አብሽሩ፣ ምን ችግር የለም። መርሐባ። ያው ዛሬ እርስዎ ቤት ቅድም ወንድማችን ረሙ ቪዲዮ ወይም ላይቭ ገብቶ ሲያወራ በነበረበት ሰዓት ላይ እነዚህ ልጆች መጥተው በአካል መጥተው ቤት ፕሮግራም አዘጋጅተን የእኔ እናት ከተነገራት በኋላ ደስ ብሏት በደስታ ቲቪውን ሰበረችው ሳታቅ በደስታ የሚል ነገር ቪዲዮ ሪከርድ አለን ሲያወራ ነበር ማለት ነው። ነገር ግን ለአላህ ብለው እርስዎ የሚሄዱት ወደ አላህ ቤት ነው እና ችግር የለውም መማል ከቻሉ በቁርአኑ ማሉልን። ሲጀመር እንዳሸነፈ እርስዎ ያውቃሉ። ውጭ ላይ ነው ሰርፕራይዝ ያደረግነው ፕሮግራም ይሰራ ነው ያለቀሱት። ቤት ውስጥ ገብተው ለእኛ ሳሎን በነበርንበት ሰዓት ሌላ ክፍል ገብተው እቃ በሚሰሩበት ሰዓት ላይ እርስዎ ወይም ልጃችሁ ድንገት ለእኛ ቡና ለማቅረብ እና የሰሩትን ክትፎ የሚጣፍጥ ክትፎ በሚያዘጋጁበት ሰዓት ላይ ተነካክቶ ወይም በማይታወቅበት መልኩ ወይም ኤሌክትሪክ ተነክቶ ቲቪ ወርቁን የተሰበረው እንጂ እዛው እኛ ድንገት ነግረኖት በደስታ ነው ቲቪ የተሰበረው። ይህንን ለአላህ ብለው ይመልሱልን። እንደ ኪሽን አልነበሩ ሌላ ክፍል አልነበሩ። አይ በደስታ ማለቱ እኮ ያም በደስታውን እንትኑን አስተውላም አልተራመደችም። በጣም ደስ ብሏታል።
ደስ ብሏት ነው እንጂ እኮ እናንተ ስትገቡ ወይ እናንተ ድንገት ስትገቡ አይደለም። እሱ አመለካከቷ በጣም ደስ ብሏታል አይደለም። አሁን እኮ እሷ በጣም ተደስታለች፣ በጣም ደስ ብሏታል። እንደውም እኔ ያልኩህን ሰምተኛል። 3 ቲቪ ቢሰበርም እኔ ቅር አይለኝም ደስ ስላለኝ አልኩ። ለራስ ነው ያልኩ። እንደውም እንዴት ነው የተሰበረው? አንዴ እሱን ይንገሩን። እንዴት ነው የተሰበረው? ከጓዳ ወደዚህ ስመጣ ራሴ በቃ ገፍቼው ነው አባቴ፣ ራሴ ነኝ እኔ በቃ ወደ ጓዳ ትሪው ይዤ ስመጣ በቃ ወደዚህ ስመጣ ወደና እሱ ይኸውልህ አጠገብ የነበረ ልጅ ማለት ነው አባቴ፣ የኔ ቆንጆ ይኸውልህ ና ልንገርህ አባቴ። አሬ እንትን የሚል ማን ነበረኝ የኔ ቆንጆ፣ ና ልንገርህማ። ቆይ ማይ የኔን ጥያቄ አልገባሁም ያልኩህ እኮ አልገባህም። ሰርፕራይዝ ያደረግነው ውጪ ነው። አሁን እዚህ ጋር አጠገብህ ያለ ልጅ እኔ ልጁ አላውቀውም። ያው አጠገብህ የነበረ ልጅ ቀድማችሁ ልውጣ ሲል እኔ ደግሞ እሱ ሳይቀምስ ይወጣል በሚል ቸኮልኩ። ስቸኩል ከመጋረጃ ወደዚህ ሳልፍ በያዝኩት ትሪ ራሴ ነኝ ገፍቼ የጣልኩት ማለት ነው። ልጁ ቸኮለ። የሆነ ፕሮግራም አለብኝ አላለ የኔና ተጠየቅኩት መሰሎት ፕሮግራም አለብኝ ልውጣ ሲል እኔ ደግሞ ሳይቀምስ የማይወጣም ብዬ ቸኩዬ ወደዚህ ስመጣ ራሴ ገፍቼው ማለት ነው። ስለ እናንተን አይመለከትም። ስለ ቲቪ የሚመለከታችሁ ነገር እኮ የለም። እኔ በእርግጥ እሱ አይታችኋል። አልበላም እቸኩላለሁ። እሱ ሲወጣ እናንተ አትቀመጡ፣ መቼም ልትወጡ ነው። እኔ ደግሞ እንግዳ እንደምትመጡ ያው እንግዳ ይመጣልም ስላለኝ በባዶ አይወጣም በሚል እኔ ደግሞ ቡናው ሳትወጡ ስላልፈለኩ ተቸኮልኩ። እኔ ደግሞ ቸኮልኩ እና ቸኩዬ ወደዚህ ልመጣ ሲል ልጁ ቸኮለ። ያ ፕሮግራም አለበት አላችሁኝ። ውሃ እንኳን ሳትጠጣ በብርጭቆ አትወጣም፣ በብርጭቆ አልጠጣህም በሃይላንድ ነው እንጂ ብዬ ያ ሁሉም አዋሸሁት። ያ የቀበጣጠርኩት እኔ እንዲቀመጥ ነው። እና ቸኩዬ ወደዚህ ስመጣ ቲቪ ጫፉ ነካሁት። ከዛ አይተሃል ዕቃ ላይ ወደቀ እንዳለ ተበላሸን። እስክሪኑ ፈሰሰ እና እንጂ እናንተ የሚመለከት አይደለም። በእርግጥ በወቅቱ ደስ ብሎኛል፣ ተደሰትኩ። 3 ቲቪን ቢሰበር አይሰማኝም። እንኳን እዚህ አንድ ቲቪ የበለጠው ነገር ተደስቻለሁ ብዬ መልስ ሰጠኋችሁ። በቃ እኔ ሰብረዋል ብያለሁ። እንደ ያው የኔን ቤት ላይቭ ሪከርድ ማውጣት ስለምችል ነው እያንዳንዳቸው የምናወራው ነገር። እኔ እናት እየጠየቅኩት ያለሁት እኔ ረሙ እዚህ ቪዲዮ ላይ ሲያወራ በራሱን ፔጅ በሚያወራበት ሰዓት ላይ ምን ብሎ ነው የነበረው? እናቴ ሲነገራት ሰርፕራይዝ ስናደርጋት ደስ ብሏት በደስታ ቲቪውን ሰበረች። ልክ ሳሎን እንዳወራን ጉዳዩ አይ ደስ ብሏት ነው ያለ አባቴ። ቆይ ያደመጥኩት አይደለም፣ እናንተ በሚመለከት ነገር አልተናገረም። ሀቅ ያላህ ነው የማንም አይደለም። በደስታ እናቴ በደስታ ስትጣደፍ እናቴ በደስታ በጣም ደስ ብሏት እሳቸውም ያሉት ትሪ ሳይበላ በደስታ ሰው ሳይበላ ከቤታቸው እንዳይወጣ እሳቸውም እንዳሉ ትሪ ከጓዳ ይዘው ሲመጡ ቸኩለው እሳቸው እንደሰበሩት እሱም ያለው እናቴ በደስታ ስትጣደፍ በጣም ደስ ስላላት እናቴ በደስታ ስትቸኩል ቲቪውንም ሰበረችው ነው እኛ ቤት ያለው። እዚህ ቤት ለምን የዚህ ቤት ላይቭ ሪከርዱ ማውጣት ይቻላል። እንደዛ ነው ቅድምም እንዳልኩሽ በራሱ ቤት ያለውን ማለት ነው። በዋነኝነት እንደዛ እኔ ቤት ያላችሁ እስቲ ከስር ጻፉ ብያለሁ። እንደዛ ያደረግነው ልክ ሳሎንን ማዘርን ስንነግራቸው በደስታ ብዛት እንደዛ እንደሆኑ በነገራችን ላይ እናቱ እንዳሸነፉ ያውቃሉ። መቼ ነው የሚያውቁት? እሁድ ሌሊት 6 ሰዓት ያውቃሉ እንዳሸነፉ። 1.8 መሆኑ ታውቋል። እኛም ደውለን አሳውቀነዋል። ትናንትናም ተገናኝተን ያውቃል እንዳሸነፈ ማለት ነው። እናቱ ያውቃሉ ማሸነፋቸው። በአካልም ዛሬ ሄደን መኖሪያ ቤታቸው በር ላይ ለፕሮግራም ያው ለቪዲዮ ስለሚያስፈልግ ይሄን ነገር ቀርጸን ማዘርም ደግሞ የእውነት ደስ ብሏቸው በጣም ደስ ብሎን ጨርሰን ቤት ገብተን እንደ ፋሚሊ ሆነን እንደ ቤተሰብ ቁጭ ብለን ምግብ ሊያቀርቡ ተፍተፍ በሚሉበት ሰዓት ላይ በተፈጠረ ሚስቴክ አላውቅም፣ አላህ ነው የሚያውቀው። ማዘር ወይ ቲቪውን ከኋላ ነክቶት ሳምቲንግ እንዳሉት ሆኖ ቲቪው ወርቆ ተሰበረ። ይሁኑ ይሄ ነው
እሱ ግን ሲል የነበረው ቦታው ላይ ስንነግራቸው ደስ ብሏቸው አይነት ነገር እንደ ማለት ብዙ ነገሮች የሆኑ ነገሮቹ ለማሳዘን ለማወሳሰብ ማስረጃ አለክ ናቸው ነው ሪከርድ አለ። አብድሬ አንድ እዚህ ጋር አንድ ሀሳብ ልጨምር ሀቡዬ፣ ከይቅርታ ጋር ማለት ነው። አብድሬ ቅድም ሲያነሳ በትላንትናው ዕለት ረሙን በተገኘበት ሁለተኛ የወጣውም ልጅ በተገኘበት እንዲሁ ሶስተኛዋንም አናውንስ ባረግንበት ቀን ላይ ረሙ ሸዋል እንደሚሄዱ ያውቃል 100% ማለት እናቴ ናት። እኔ ቀልቧን ማንጠልጠል አልፈልግም። ውጤቱን ስናሳውቀው የሁለቱ እንዳልኩሽ ተናግሯል። መቼ እንዳሳውቀው ድራማ መሆኑን እንድነግርሽ እኮ ነው። ድራማ አሁን ለምሳሌ ማዘርጋ የተሰራው ነገር ቶታሊ ድራማ ነው። እኔ እናቴ ላይ ድራማ አልሰራም። ግልጽ ነው። እኔ እያልኩሽ ያለሁት ምንድነው ሀቡዬ፣ ከትላንትና ማለት ነው ውጤት ልናወጣ አማዳንም ቅድም አብድሬ እንዳለው ረሙንም ጠርተን የተወሰኑ አለመግባባቶች ነበሩ። አለመግባባቶቹ ቢኖሩም ውጤቱ ላይ የሆነ የሚያሻማ ነገር ቢኖርም ወደ ረሙ ውጤቱ ሚዛኑ ስለደፋ እኛ ወስነን ዳኛ እንደመሆናችን ቻሌንጁን ያወጣ አምነን ፓኬጁን ያወጣ ነው ለሁለት ሰው እንደመሆኑ ሁለቱም የሚሄዱበትን አማራጭ ያውም እሱ እንዳለው 5 ለ3 ወር ኡምራ ቪዛ ዝግ ነው። ይሄ 5 ወር አቆይተን አይደለም። ኡምራ የሚባል ነገር እስከ ሙሐረም ድረስ ሀቡ የምታውቂ ከሆነ ዝግ ነው፣ አይከፈትም። ምክንያቱም ለሁጃጆች ሀጅ የሚባል ነገር ስለሚመጣ ዙልሒጃ ላይ ለዛ ዝግጅት 2 ወር ይዘጋል። ከዛም በኋላ 2 ወር ይዘጋል። በድምሮ 4 ወር። ልክ እሱ ካለቀ በኋላ ነው ሙሐረም ላይ የኡምራ ቪዛ ወይም ኡምራ የሚጀመረው። እኛ ሆን ብለን 6 ወር አልገፋንም ቶታል። ከዛ አንጻር እንዳያየው ህዝቡ ዝግ ስለሆነ ነው። ግን ከዛም በፊት ፓኬጅ በሱ በመጣ ጥያቄ እኛ የምንቅረብ እንደ ድርጅት ባይዘዌ ረሙን ቢሮ ጠርተን ስናወራ ወይም ደግሞ ቪዲዮውን ከሰራ በ26 ሰርቶ እኛ በ27 ሲደውልልን ረሙ እኮ አላሸነፈም። ይሄ አማዳ የተባለው ልጅ ቻሌንጁ ከማለቁ ከ2 ቀን በፊት ሰርቶ ነው ሲወዳደሩ የነበሩት በ2000 በ3000 ሲበላለጡ የነበሩት። እኛ ረሙ ጥያቄ ስላለው በስልክ ብቻ አይደለም አክብረን ቢሮ ጠርተነዋል። ሳያሸንፍ ገና 2 ሳምንት ሲቀረው ይሄ ሪስፔክት ነው እንደ ድርጅት። አንቺ በስልክ በቂ ነበርኩ። በስልክ ይሄ ነገር ልክ አይደለም፣ አንተ ተወዳዳሪ ነህ፣ ተወዳደር፣ ገና ውድድርህን አልጨረስክም ማለት በቂ ነው። ሪስፔክት ስላለን ሙስሊም ወንድማችን ስለሆነ እኔም አብድሬም ሲያወራን ደውለን ና ቢሮ አይን ላይን ሲተያዩ ብዙ ነገር ይጠራል እና እናጥራው ጉዳዩን ብለን እኛንን አክብረን ቢሮ የጠራ ነው። ያኔ ማስረግጠን ነግረዋል። ረመዳን የሚባለው ነገር እንደማይሆን ቦታም እንደሌለን ድርጅት ነን። ድንገት የሆነ ሰው አንስተን ልንወስድ አንችልም። እስኬጅሩልድ ነን። በፕሮግራም ነው የምንመራው። በጣም አጭር ነው ነገሩ። ምን መሰላችሁ? ረሙን ያሳወቃችሁት በ27 ነው። ኦር እናንተ ወይም እሱ ታመጣላችሁ። ረሙም አምኗል። አዎ አሳውቀውኛል፣ ግን አስቡበት ብያችኋለሁ። እኔ ረመዳን ላይ እንደምፈልግ ነግሬያችኋለሁ እያለ ነው። አንዴ እኔ ለረሙ ለምን አሉሽ መክል ያሳወቀው ቅድም አሉሽ ያሳወቀ አንተ ራስህ ደውልህለት። እሱ ደውሎ ሊያሳውቀ ሲገባ አንተ በደወልክበት አጋጣሚ ለረመዳን እንዳልሆነ ሲነግርህ አንተ ምን አልከው? ረሙ ምን መለስክለት? እነሱ የሚወስዱት ለረመዳን እንዳልሆነ አንተ ቪዲዮ ላይ እንደተሳሳትክ ሲነግርህ ራስህ በደወልክበት ሲነግርህ አንተ ምን መለስክለት? ለኔ ረሙ ምን መለስክለት? አሉሽ ጋር ስልካችን ውስጥ ስልካችን እንደ ጓደኛ እንዳልኩሽ አቡዬ የእነሱ ማናጀር ምናምን እንደሆነ አላውቅም ነበር። ወላሂ እንደ ፍሬንድ ነው ያወራሁት። እንዴ ምን ማለት ነው? እነሱ ቆጣት ኮስተር እያልኩ ነው ወላሂ እያወራሁት ነበር። ምክንያቱም የሚነግራቸው ያልመሰለኝ ይገባሻል። እንዴ ምን ማለታቸው ነው? እንደዚህ ያደርጋሉ እንዴ? ህዝብ ግን ያውቃል። እንደዚህ እኮ አይደረግም ብለዋል እኮ። ማስረጃ እኮ አለኝ። አንተ ስታወራ ማስረጃ አለኝ። ሁለተኛ ቪዲዮ የሰራኸው ራሱ ምንም ነገር የለውም ስለ ረመዳን ላይ እንዳልሆነ እና ህዝብ ሳቅ ለእኔ በውስጥ ለምንድን ነው የምትነግሩኝ ስለው፣ ቆይ ረሜ እኔ ምንም አውቀው ነገር የለም። እኔ እነሱ ናቸው ጉዳዩ የሚጨርሱት። ስልካቸው ልስጥና አውራቸዋለሁ። በስንተኛው ቀን ነው ይሄ? አንተ ቪዲዮን በሰራክ የዛኑ ቀን እኔ አሁን ቀኑን እያስታውስ ስላልሆነ ሀቡይ ቀኑን ታዩና ዋናው ፖይንት እንደዚህ እናድርገው። ሀቡ እኔ እንደደወል ሁለቱም ቀን ደወሉት ሲነግሩክ እኔማ አልስማማም፣ ረመዳን ላይ መስሎኝ ነው ይሄን ቻሌንጅ የተሳተፍኩት፣ አልስማማም፣ ለህዝቡ አሳውቃለሁ ብለህ የዛን ዕለት ለምን ለህዝቡ አላሳወቅም?
ጎበዝ፣ አሪፍ ጥያቄ ነሽ። አሉሽ ነው ለአሉሽ ነው መጀመሪያ የነገረኝ እላይ ያለው ልጅ ሲነግረኝ ምን ማለት ነው ብዬ ጓስበት እኔ አያገባኝም፣ እኔ ሰሪ ነኝ፣ እነሱን አናግራቸዋለኝ። ኦኬ ስልካቸው ስጠኝ ብዬ ስልካቸውን ልስጠኝ እንዳልኩት መስመር ላይ ተያዘ። የሁለቱም አልሰራልኝ ረጅም ሰዓት። እሺ ሀዊ አልሰራልኝ። ስደውል እያነገረው ነው ማለት ነው። እኔ ሰሪ ነኝ ማለት እሱ ሰራተኛ ነው ማለት ነው። ኦልሬዲ ሰራተኛ እኔ እንዴት መሰለሽ አንድ ፕሮሞሽን ሰሪና ይዞሽ ሄዳሉ እዛ ኡምራ። በቃ እኔ ከዚህ በፊትም እንደዚህ እጅ አውቃለሁ። ገባሽ ሀዊ? እና እንደዛ ነው መሰለኝ እንጂ ማናጀር ዲፕ ይዞት የእነሱ እንደምናምን አላውቅም እንደዛ እንደሆነ እንጂ አንድ ምናምን ነገር ነው መሰለኝ። ውስጥም ገብቼ ዲቴል አላየሁም። እነሱን ጠይቃለን። እኔ አያገባኝም። እነሱን ጠይቃቸዋለሁ። ያለው እንደ ተሳሳትክ ቪዲዮ ላይ አንተ ለእናትህ ኡምራ ለረመዳን ትሄጃለሽ ያልካት ስህተት ነው። ረመዳን ላይ አይደለም የሚወስዱት ሲል አንተ ደግሞ እንዴት እኔ እኮ ረመዳን ላይ መስሎኝ እነሱ ጠይቃቸዋለሁ ስትል አንዴ እኔ አያገባኝም እነሱን ጠይቅ ሲልክ ስልክ ስጠኝ አልኩት። ስልክ ስጠኝ ብዬው ስልክ ሰጠኝ። ወዲያው ደወልኩ። ሀቡ መስመር ነው ተይዟል አሉሽ። ረጅም ሰዓት እንትን አይልኝም መልሽ ስደውለት አላከልኝም ረጅም ሰዓት። ይኸው ሲትራለች ማዘራለች ቀይጄ እየነገርኳቸው እዚህ ጋር እየገባኝ ያለው ጨዋታው። እሺ አቡ እየነገርኳቸው አይልክልኝም እንዴ ናም ብዬ እሱ አልክ ሲለኝ ማን ብለው ጋበዙኝ። እንዳለው ሄጃለሁ እዛ ሄጄ ነው። ከዛ አሁን ያወሩኝ እንዳለ ነግረውኛል። ሲነግሩኝ ግን ልክ አይደለም ሀቢቢ ብዬ አስተካከልኩላቸው። መሀል ላይ እንደውም እኔ ካሸነፉኝ የኔን ለአማዳ እናት ልሰጥ አስባለሁ። የአማዳ እናት እናስደስታቸው እስኪ ሰፕራይዝ እናደርጋቸው ስለው ዋው ሀሳብ አሪፍ ነው ግን አይሆንም አሉኝ። አረ ሀቢቢ በእናትህ እንሞክር ስለው ሀሳብ አሪፍ ነው ግን የእኛም እናት አልሄዱም ምናምን ነገር አለኝ። እኮ አንተ እኮ አሪፍ ነው የአማዳም እኮ እናት እየተፈለገ ነው። አንተ ትምህርት ይበልጡኛል ብዬ ስለማስብ መቼስ እዛ ጋር ጓ ብለሽ አላወራችሁም። ነግራችኋለሁ። ሌላ ሰው ብትሆኑ አወራሪ እንዲህ አይደለም፣ ቃል በቃል ነግራችኋለሁ። እንዲህ አላወራችሁም። ሌላ ሰው ብትሆኑ ስለማከብራችሁ ነው እንዲህ ማወራችሁ እና አስቡበት ብያቸው ሄድኩኝ ወደ ቤት። እንደዛ ብያቸው ሲሄድ ማክሰኞ ዕለት እዚህ ጋር ይመስክሩ ፕሮግራሙ የሚያልቀው መቼ ነው ስለው አርብ ወይ ሐሙስ ነው ብሎኛል። አላለኝም አለኝ። አርብ ቀን መደረሰ። አርብ ቀን ምንድን ነው የሚለው የአንድ ወር ቻሌንጅ የአንድ ወር ቻሌንጅ ቪዲዮ የተፖሰተው ጃንዋሪ 8 ከሆነ የሚያበቃው ፌብራሪ 8 ነው አይደል? የአንድ ወር ቻሌንጅ ብላ አናውንስመንት ካደረጉ ምንም እነሱን መጠበቅ አያስፈልግም። ምክንያቱም እኔ እንትኑን አላየሁትም እንዳልኩሽ እንትኑን አላየሁትም ነበረ። ስደውል አላነሱልኝም ነበር ሁሉ ግን በመሀል ያ ቪዲዮ ተወዳድሮ አሁን ማዘር አታውቅም ወይ እንዳሸነፈች አታውቅም። ለምን አርብ አሸነፍን ብያታለሁ፣ መልሼ እሁድ አሸነፍን ብያታለሁ። ሁለቱም ካንስል ተደርጎ ነው እንደ አዲስ አሁን ትናንትና የተነገረኝ እንደ አዲስ። ሶስተኛ ጊዜ ደግሞ እርግጠኛ ሳሉ ልንገራት እንዴ ሁለቴ እንዳሸነፍን ነገርኳት። ጨንቋት ነው ቤተሰብ አይተዋል። ላይቭ ላይ ገብተን ጨንቋት አሸነፍን ብለህ ስንሸነፍ አቡ ነበር ላይቭ ላንቺ ጋር ገብቼ ነበር። እየጨነቃት ነው አይደለም። ይኸውልህ አሁን እኮ ትልቁ እኛ እዚህ ጋር የተቀመጥንበት ፖይንት ምንድን ነው? እዚህ ጋር 5000 ምናምን ህዝብ አብሮ ተቀምጦ መፍትሄ እየተፈለገለት ያለው ጉዳይ ማዘር ያውቃሉ ወይ ሰርፕራይዝ ነው አይደለም። ፖይንቱ እነሱ ቪዲዮን ፖስት ሲያደርጉ የኡምራ ቻሌንጅ ብለው ፖስት አደረጉ። ይህንን ቻሌንጅ ያሸነፈ ሰው የረመዳን ፓኬጁን ቪዲዮ ሰርቶ ያሸነፈ ሰው እንወስደዋለን ከተባለ በግልጽ ለህዝቡ ግን ተወዳዳሪዎች ይሄ ለከስተመር ነው። እናንተ ያሸነፋችሁ ሰዎች የምንወስዳችሁ በረመዳን አይደለም ብለው ጽድት ያለ አናውንስመንት ማድረግ ነበረ። እኔ ግን አልፈለግኩም። እኔ ሀቡ እንደሱ ለምን ስማቸው እንደዚህ እንዲነሳ አልፈለግኩም። የሚመጣውን አውቋለሁ ሀቡ እኔ አውቋለሁ። ቆይ ላስረዳሽ ሀቡ ቆይ ላስረዳሽ። ግልጽ መሆን አለበት። ይሄ ግልጽ አይደለም። ቪዲዮ ገብቶኛል። አዎ ገብቶኛል። ግን ግልጽ አይደለም። እኛ እንፍታው። ይኸው በቀጥታ ነገርኳቸው። ልክ አይደላችሁም። ይሄ ሙሉ ማስረጃ ህዝብ ይፈርዷል። እኔ እኮ እናንተ እየጮኩባችሁ አይደለም፣ ህዝብ ይፈርዷል። እኔ እንደዚህ ከእናንተ ጋር መባባል አልፈልግም። ብሄድ ራሱ ከእናንተ ጋር ለው ሄደው እዛ እንዴት ነው ሙዳችን የሚሆነው? አይደብርም ወይ?
እንደዚህ ከእናንተ ጋር መባባል አልፈልግም። ይኸው ቃል በቃል አሉ ነገርኳቸው። ገገሙ ዲቆይ ገንገሽ ሲገግሙ ሌሎች ሰዎች እንዳንተ ለረመዳን ብለውን የሰሩት ሌሎች ተሳታፊዎች አው ይኸው እንትን ይገባሉ። ከዛስ ተነግሯቸዋል እንዳንተ በረመዳን እንደማይወሰዱ በፖስተር እኩል የሰማው አማዳ ትናንትና ነው የሰማው ከኔ ጋር አማዳ ሁለተኛ ወጣው እኔ ረመዳን ላይ መስሎኝ ነበር ብሎ እኩል ነው ከኔ አጠገበው ነው የሰማው። እንዴ እኔ ከረመዳን ካልሆነ ምን ያደርግልኛል ብሎ ትናንትና አብረን ሆነን እንዴ ረመዳን ላይ ካልሆነማ ምን ያደርግልኛል ራሴ ወስዳታለሁ ሁላ እያለ ነበር አማዳ። አብረን ሆነን ቁጭ ብለን ትናንትና 50,000 ብር አይደል እንደሚሸለመው አይሄድም እኮ ሁለተኛ ወጣ ሰው አይደለም። ከረመዳን በኋላ አራታችሁ ልንሰዳችሁ ብር ምናምን የሆነ ሰው ጨምሩ ሲለን እንደዛ ከሆነማ ራሴ ወስዳታለሁ ከረመዳን በኋላ ከሆነማ ገባሽ ምን ያደርግልናል ነው ሀሳቡ። ተረዳሽኛ እንጂ ሁሉም ለረመዳን ነው የመሰለው እንጂ አሁን ዋናው ሀሳብ ከነሱ ጋር የፈለኩት በቃ አሸንፈናል። በቀን ተደርጓል። ከዛስ እንትን ለማለት በፊት 3፣ 5፣ 20 ጊዜ ነው ደጋግሜ ሀሳባችሁን ቀይራችኋል ወይ ንገሩኝ። ይደብራል። እንደ እውነቱ ከሆነ አሪፍ ፕሮሞሽን ሰርቶላችኋል። ብትጨምሩ ያምርባችሁ ነበር፣ ግን እናንተ ጭራሽ አልፈለጋችሁትም። ከዛስ ልገባ ስል ላይቭ ገቦና ሚጡ አብረን ወደዚህ ዳንሽ ልመጣ ስል አውቀዋለሁ ሀቡ ይህን ነገር አልፈለግኩትም። ህዝብ እንዲሰማባቸው አልፈለግኩም። ደወልኩና ሀቢቢ ብዙ ሰው ላይቭ ሊያይን ይችላል በስፒስ እናወራ ስለው ምናረጎን አሳያለሁ አይታናል ምናምን ብሎ አሉሽ ዘጋብኝ። አሁን ጆሮ አሁን አሳያለሁ ብሎ ጆሮ ዘጋብኝ። ኧረ ነው እንዳልኩና አንቺ ጋር ገባሁ። አሁን ደውዬ እንስማማ ላይቭ ከመግባት በፊት ስለ አላልክም እንስማማ ስለ አሁን ደውለህልኝ ነበር። እሱን እኮ እኔ ራሴ እኮ የተናገርኩት ዘጋሁን ብቻ ንገረኝ። አሁን እኮ እኔ ሳውራ እኮ አሁን ደውለህ እኮ እንደዛ እንዳልከኝ ገብቼ ሀሳብ ካልቀየራችሁ ያልኳችሁን ነገር አሁን ስማችሁን ላጠፋ ነው ብዬ እናገራለሁ እንዳልከኝ እኮ እኔ ነገርኳት እኮ ቀድሜ አንተ ከመናገር በፊት እኔ ስም እኮ አላጠፋሁም። እውነት ነው የተናገርኩት። አቡ ራስሽ እኮ የጠየቅሽውን ጥያቄ ግን ምላሽ እኮ ያገኘሽ ይመስለኛል። መች ነው ድርጅቱ ጋር ይሄን ነገር ያወቀው? እሱ የሚለው ቪዲዮ ተሰርቶ ብዙ ቪው ከታየልኝ በኋላ ከብዙ ቀናት በኋላ ነው ያወቅኩት ለሚለው ጥያቄ እኮ ኢሚዲየትሊ በነገራችን ላይ ቢሮ ደውሏል። ቃሉሽ ጋር ደውሎ ስልክ በሚፈልገው ፍጥነት አላውቅም ለምን እንዳልተላከለት ቢሮ እኛ ጋር ደውሎ ጃንዋሪ 27 ላይ ስልክ ተልኮለት እኛ ጋር ጃንዋሪ 27 አውርቶናል። ጃንዋሪ 27 በፖስተተ ከ24 ሰዓት በኋላ ወይም ከምናምን በኋላ እኛ ራሱ ነግረነዋል ማለት ነው። ወላሂ ይቅር በቃ ወላሂ ይቅር። እንደዚህ ተጨቃጭቆ ራሱ አንድ ሀጅም አይሆን ወላሂ ይቅርብህ። አይደለም ወላሂ ለምን ተጣልታችሁ ረመዳን አይደለም ረመዳን ልንገራችሁ እናንተ እንደ ካምፓኒ ኦፊሻል በሆነ ኢሜል ኦር ማሳወቅ ነበረባችሁ። ኦር ለህዝቡ ቪዲዮ መስራት ለሱ ለብቻው በግል ከሚነገረው አንድ እሱም ደግሞ ረሙ ልክ እንደነገራችሁት ልክ ቪዲዮ ትክክል አይደለም እኛ በረመዳን አይደለም የምንወስድክ እንዳላችሁት ወጥቶ ቪዲዮ ሊሰራና ለህዝቡ ሊያሳውቅ ይገባ ነበረ። ዛሬ መሰረታዊ ነገሩ ምን አለ መሰለሽ እኛ አይደለንም እኮ ረሙን ኮንታክት ያደረገ የትኛውም ተወዳዳሪ የሚገርምሽ ይኸው እስከ እሑድ ድረስ አንድ ተወዳዳሪ እኛን ኮሚኒኬት ያደረገን የለም። ረሙ ደውሎ ራሱ ይሄ ነገር ልወዳደር ወይ ምን ትላላችሁ ብሎ ለረመዳን ብለው አይደለም የሚሰሩት የረመዳኑን ፓኬጅ ፕሮሞት አደረጉ እንጂ የረመዳን እንዳልሆነ ያውቃሉ። ወይም ደግሞ ሊመስላቸው ይችላል። በስህተት የሰራው ረሙ ነው እኮ። ታዲያ እናንተ እንደመሰለው ስታውቁ ህዝቡ እንዳይጭበረበር እንዳይታለ ስለዚህ ለረሙ ነገር ረሙ ነው የመሰለዋ ረሙ ነው የመሰለው አይባይ ረሙ ስለመሰለው ታቱም ማለት ኃላፊነት ከተሰማችሁ እንደ ካምፓኒ እናንተ እኮ ግለሰብ አይደላችሁ። ሁለተኛው ወጣው ልጅ መስሎታል። አንዴ እኮ እንደ ካምፓኒ ረሙ ይሄን ከመሰለው ሌላውም ተወዳዳሪ ሊመስለው ይችላል። እና እባካችሁ ላይክ ፕሮሞሽኑ በዛው እንዳይቀጥል ከፈለጋችሁ በሀቅ ከሆነ እንዲሄድ የምትፈልጉት ቪዲዮ ሰርታችሁ እባካችሁ ሌሎች ተወዳዳሪዎችም ረሙ የሰራውን ስህተት እንዳትደግሙት እና እኛ ለረመዳን አይደለም ተወዳዳሪዎችን የምንወስደው ረመዳን ፓኬጁ ለከስተመር ብቻ ነው። እናንተ የረመዳን ፓኬጁን ለከስተመር መጥቶ ተመስሎ እንዲሄድ እንድታስተዋውቁ እንጂ እናንተ ስታሸንፉ የሚወስዳችሁ በረመዳን አይደለም ብላችሁ ጽድት ጥርት ያለ ቪዲዮ አውጥተን በጣም ብዙ ሰዎች ስህተት ሲሰሩ ምን አደረግን? የብዙ ሰዎችን አረምናቸው። በግለሰብ ደረጃ ግን ረሙ መስሎት የሰራው ያየኑ እናት የረመዳን ትሄጃለሽ የሚል ግልጽ ስህተት የሆነ ነገር ስለሰራ በሰራ እንደተባለ ያው ራሱም እንዳመነው ወይ መጀመሪያ ያለው ግን ከብዙ ቀናት በኋላ ነበር አወቀው ያለው። ኢሚዲየትሊ ግን ይህን ጉዳይ ደግሞ ያውቀው ነበረ። አውቆት ግን ጉዳዩን ለማሻሻል ለማስተካከል ሳይሆን የሞከረው
እኛ ጋር ለመነጋገር ሞከረ። እኛ ጋር ተነጋግሮ መስማማት አልቻለም። አስቡበት አለ። አስበንበትም ማሳወቅ ነው። በነገራችን ላይ የኛ ምላሽ እኮ ምንድን ነው? ከሀጅ በኋላ ባለው የመጀመሪያ ፓኬጅ ትሄዳለህ ነው። ኦኬ ያ ከ5 ወር ከምናምን በኋላ አልተመቸውም። ምን አደረግን እኛ? ቀረብን ወደ ምን ከ1 ወር በኋላ። በነገራችን ላይ አሁን ቻሌንጅ የሁለት ሰው የኡምራ ፓኬጅ እንሸልማለን ብለን እንደው ሰው ክሊር እንዲሆንለት አንወስደን እየሸመጠጥን አይደለም፣ ወይም ቃላችንን እያጠፍን አይደለም። ወንድማችን ረመዳን ግልጽ ለማድረግ ሲሰራ የነበረው ማስታወቂያ በረመዳን የሚሄድ መስሎት ነበረ። በሰራ ከ24 ሰዓት በኋላ እንደማይሄዱ በረመዳን እንዳልሆነ ከ5 ወር በኋላ የሚከናወኑ ፓኬጃችን ላይ እንደሆነ አሳወቅ ነው። አይ እሱም አልተመቸውም። ተቀራርበን በቃ ከረመዳን በኋላ ባለው በመጀመሪያ ፓኬጃችን የዛሬ አንዱ ኢሚዲየት ትሄዳለህ አሉ እያለን ነው ማለት ነው። ፓኬጅ 2 እናትና እሱን አንወስድም እኛ አላልን። ማለት የሆነ እንደ ማጭበርበር እንደምናምን ባይታይ ጉዳዩ ማለት ነው። የጊዜ ልዩነት እንደ ማጭበርበር አልታየም፣ እንደ ሚስ አንደርስታንዲንግ ነው። እናንተ እንደ ሚስ አንደርስታንዲንግ ግን ሀቡ አጠራን። እኛ ለዚህ ልጅ ነገር ነው በአካል ለህዝብ አላጠራችሁማ። ይኸውልህ እናንተ ኃላፊነት የምትወስዱት ከእናንተ አፍ ለሚወጣው ቃል እንጂ እኛ ጋር ሲደርስ እኛ ለምንሰጠው ትርጓሜ አይደለም። ማንም ሰው እኔ ስለምናገረው ነገር ነው ኃላፊነት መወስደው። እኔ የምናገረው ነገር ህዝብ ጋር እንደፈለገ ቢተረጎም ተርጓሚው ነው። ምን አደረግን መሰለች? እሱ ምን አይነት እርምጃ ወሰድን መሰለች? ፓኬጅ እኛ የኡምራ ቻሌንጅ ሽልማት ብለን ስናወጣ ሰዎች ዝም ብለው የልመና ያደረጉት ጉዳዩ ላይ በቃ እኛን እንትን አርጉን፣ እርዱን፣ ደግፉን ብዙ ነገራቸው የሚሰሩ ስህተት ሆነ። ከ10 20 30 በላይ ሰዎች ህዝቡ የሆኑ ሰዎች ትክክል ናቸው፣ የሆኑ ሰዎች ትክክል አይደሉም። ኢሚዲየትሊ ሁለተኛ ቪዲዮ ሰራል። እየሰራችሁበት ያለው መንገድ አንዳንዶቻችሁ ልክ ናችሁ፣ አንዳንዶቻችሁ ግን ልክ አይደለም ብለን አረምን። ይሄንን ስናርም ረሙ አላሉ አስታምጣልኝ ወይ ረሙ ምን አደረገ? ወይ ሀቡ እያልኩሽ ያሉት መሰለኝ ሰዎች ቪዲዮ በተሳሳተ መንገድ እየሰሩ እንደሆነ ስለገባን ስለ ረመዳን አይደለም የተሳሳቱት፣ ስለሌላ ነገር ነው የሚያወሩት። ይሄ ነገር ትክክል አይደላችሁም፣ አርማችሁ አስተካክሉት፣ የረመዳኑ ፓኬጅ ፕሮሞት መደረግ አለበት፣ ዋናው ነገር እሱ ነው ብለን ማረሚያ ሰጠን። ረሙ ሲፖስት ከዚህም በኋላ ነው በነገራችን ላይ ረሙ በሰራበት ሞመንት ግን ያየኑ ነገር ግለሰቦች ሲሳሳቱ ሳይሆን የተለያዩ ግለሰቦች ሲሳሳቱ ሳይሆን ያየኑ ረሙ እንደ ግለሰብ ነው የተሳሳተ። ረሙ ደግሞ እንደ ግለሰብ መጀመሪያ እኛን ኮንታክት አድርጎን አውርቶናል። ይሄ ጉዳይ ልሳተፍ ብሎ ሶሻል ሚዲያ ማናጀራችንን አውርቶታል። እንደሚያውቀው ሰው ሶሻል ሚዲያ ማናጀራችን ጋር ስለሚተዋወቁ ኢሚዲየትሊ የሰራህበት መንገድ ግን ልክ አይደለም በለው። ምክንያቱም አንድ ሰው ተሳሳተ ብለን የሆነ ቪዲዮ ሰርተሽ እንደ ድርጅት ነው እናታውጭም። አንድ ግለሰብ ነው ተሳስቶ የሰራው፣ ሌላ ሰው አላለም። ኡምራ እንሄዳለን፣ እናትና አባቴን ኡምራ ወስዳለሁ፣ ከእናቴ ጋር ኡምራ ሄዳለሁ፣ እናቴ አባቴን ኡምራ ልካለሁ እንጂ በረመዳን የሚል ስላልተሰራ በግለሰብ ደረጃ ረሙ ተሳሳተ። ስለዚህ ላምጣ እሱን እንደሰራ ሰው ላምጣ እንዳለው ይበል ምናምን ብለን አልተውንም ማለት ነው። ከዛ የአማዳ ምንድን ነው ያላችሁ? ረመዳን ላይ አይደለም እንደምትወስዱት አላለም? እናቱን ሊወስድ አማዳ እኔ እናቴ አባቴ ያለው ረመዳን ላይ አይደለም? አማዳ መጥቶ ትናንትና ሲያወራችሁ አማዳን ደግሞ ላብራራ እንዴ አማዳን ደግሞ ላስረዳ አማዳ ትናንትና ረመዳን ላይ ካሉ ስረት አላለም? አማዳ ራሱ ትናንትና አሉ ሲነግረኝ ኢትስ ኦኬ ዋና ኡምራ መሄዷ ነው አልኳት አለክ ራሱም ደግሞ ይነግርሃል። አሁን እዚህ ጋር ማሸት ስለማያስፈልግ አማዳ ራሱ አሉ ካላለ ይኸውልህ እሱን ሊመሰክር አንድ ጠቅልጠቃችሁ ነው መልሱልኝና እሱ ይምጣ። ራሱ አማዳ አይመሰክርም። አማዳ ብሏል ስላል አማዳ መጥቶ ደግሞ ረመዳን ውጭ ኦኬ ዋና ኡምራ መሄዷ ነው። የሁሉንም ስማኝ ንገረህ ያለን ሁሉም ተወዳዳሪዎች ይጠየቃሉ እንዳላችሁ። አንድ ግለሰብ ብቻ ከሆነ የተሳሳተው ለአንድ ግለሰብ ብለን እኛ ድርጅትን ቪዲዮ አንሰራም። ኦኬ ግን ሁሉም ሰው የመሰለው እኔም እንደ አንድ ግለሰብ ቪዲዮን ሳይ የመሰለኝ ረመዳን ፓኬጅን አስተዋውቁና ያው በረመዳን ትሄዳላችሁ አይልም፣ ግን እኛ መሰለን ሊጠየቅ የምንፈልገው ነገር ቪዲዮን የሰሩ ሰዎች በረመዳን ትሄዳላችሁ ወይ የሚል ቪዲዮ አልሰሩም። የኔ እናት በረመዳን እንሄዳለን፣ የኔ እናት በረመዳን ከአንቺ ጋር እማ የኔና አንቺ በረመዳን ማለት ያ ሰው በአእምሮ ሊያስብ ይችላል። እሱና አላህ ይወቁት። እኛ የምናየው ግን ቪዲዮቸውን ስለሆነ ቪዲዮቸው ላይ ግን እናቴ በረመዳን ልወስድሽ ነው የሚል ቪዲዮ የሰራው በግልጽ ያየኑ የእኛም ፔጅ አድርጎ በትክክል ሌላውን ነገር ሰርቶ የተሳሳተው ረሙ ስለነበረ ረሙ በግል እያወራን ስለነበረ በግል ምላሽ ሰጥተነዋል። አማዳ ግን ሁለተኛ ተወዳዳሪው ረመዳን እንደሚሄድ ሊያስብ ይችላል፣ አናውቅም። ነገር ግን የሰራው ቪዲዮ ላይ በረመዳን እንደሚሄድ አልገለጽም። ለአማዳ የምናብራራበት ምክንያት የለም። ነገር ግን በጉዳዩ ላይ እንደ እሱም ጋር እንደሚቀራረብ ሰው ሲያወራ ሶሻል ሚዲያ ማናጀራችን ጋር ሲያወራ ኦኬ ይሄ ጉዳይ ግን እንደዛ መስሎ አንተ ረሙ ሚስ አንደርስታንዲንግ ውስጥ እንዳትገባ
ኦኬ የኡምራ ፓኬጅ አለ ችግር የለውም ኢስፋይን ሁለታችን ብላችኋል። አዎ ሁለታችሁን የምንወስዳለን ተባብለው አውርተዋል። ሰው ለማሸነፍ የሆነ ደረጃ ሲቀርበው ምናምን ግራ ስለሚገባው ግር ሲለው ምናምን ጥያቄዎች ይጠይቃል። በዛ መንገድ ነው ያየኑ ማለት ነው ጉዳዩን እንጂ ጥያቄ ልጠይቅ። ትናንትና አማዳ አይደለም ባይዘው አማዳ ኢክራም የምትባል አቡኪ የሚባል ወደ ሻሸመኔ አካባቢ የሆኑ ልጆች ከ1 እስከ 5 አካባቢ የወጡ ሰዎች አሉ። እነሱ ሰዎች በአእምሯቸው መስሏቸው ሊሆን ይችላል። ለምን አሰባችሁ አንልም። ቪዲዮአቸው ላይ ግን በረመዳን እንደሚሄዱ አልገለጹም። የረመዳኑ ፓኬጅ ፕሮሞት አደረጉ እንጂ ረሙ ግን ምን አደረገ? የረመዳንን ፓኬጅ ፕሮሞት አድርጎ ሲደመር በረመዳን ይሄ ልክ አይደለም ብለን አረምኑ ማለት ነው። ረሙን